ጤና ይስጥልኝ እንደምን ቆያችሁ ክቡራትና ክቡራን ውድ ተመልካዮቻችን ዳጉ የቀጥታ ስርጭት የውይይት ፕሮግራም የዛሬው አሁን ተጀምሯል። በዛሬው ዳጉ ፕሮግራማችን ስለ ተፈጥሮ ጋዝ እንወያያለን። በሰፊው በኋላ ላይ ከባለሙያዎች ጋር ቆይታ የምናደርግ ነው የሚሆነው። እንግዲህ የተፈጥሮ ጋዝ የነዳጅ አይነት ነው። በተለይ በጋዝ አይነት የሚገኝ የነዳጅ አይነት ሲሆን ወደ ፈሳሽነትም ተቀይሮ ለተለያዩ አገልግሎቶች መዋል የሚችል ነው። ይህ እንግዲህ ለኤሌክትሪክ ኃይል ማመንጫነት ከዛም ባለፈ ለትራንስፖርትና ለተለያዩ አገልግሎቶች ጥቅም ላይ የሚውል የነዳጅ አይነት ነው ሊባል ይችላል። ነዳጅ እንግዲህ በዓለም ሁለንተናዊ እንቅስቃሴ ውስጥ በጣም መሰረታዊ የሚባል ግብዓት እንደሆነ ይታወቃል። በሰው ልጅ የዕለት ተዕለት እንቅስቃሴም እንግዲህ ከምግብ ማብሰል እስከ ግዙፍ ማሽኖችን ለማንቀሳቀስ ጭምር ጥቅም ላይ የሚውል ግብዓት ነው ማለት ነው። ከኃይል ማመንጫነት ባለፈ ደግሞ በዓለም ፖለቲካ ስርዓት ውስጥ ሁሉ በጣም ከፍተኛ አስተዋጽኦ ያለው ግብዓት ነው። ሀገራት በተለይ ነዳጅ ያላቸው ሀገራት ከሌሎች ሀገራት ጋር በሚያደርጉት ግንኙነትም ነዳጅን እንደ ፖለቲካዊና ዲፕሎማሲያዊ መሳሪያ አድርገው ሁሉ ጥቅም ላይ ሲያውሉት እንመለከታለን። በሀገራት ኢኮኖሚ ውስጥም ነዳጅ ያለው አስተዋጽኦ በጣም ከፍተኛ ነው። በተለይ የኦፔክ እና ኦፔክ ፕላስ የሚባሉ ሀገራት እንግዲህ በነዳጅ አምራችነትና አቅራቢነታቸው የሚታወቁ ሀገራት ናቸው። እነዚህ ሀገራት ነዳጅ እንግዲህ በኢኮኖሚያቸው ውስጥ በጣም ትልቅ አስተዋጽኦ ያለው ነው። ለአብነት ሳውዲ አረቢያን ብቻ ብንመለከት 50 በመቶ የሚሆነው ጠቅላላ ሀገራዊ ምርቱን ነዳጅ እንደሚሸፍን መረጃዎች ያሳያሉ። ከውጪ ንግዱም ደግሞ 70 በመቶውን ያክል እንደሚሸፍን መረጃዎች ያሳያሉ። በተለይ የመካከለኛው ምስራቅ ሀገራት እነ ኳታር፣ የተባበሩት አረብ ኤምሬት፣ ኩዌትን የመሳሰሉ ሀገራት ኢኮኖሚያቸው በነዳጅ ላይ መሰረት ያደረገ እንደሆነ መረጃዎች ያሳያሉ። በአፍሪካም እነ ናይጄሪያን ለአብነት ማንሳት እንችላለን። እንግዲህ ነዳጅ በጣም በሁለንተናዊ እንቅስቃሴ ውስጥ ወሳኝ ከመሆኑ ጋር ተያይዞ ፍጆታውና ፍላጎቱን በዛው ልክ ዓለም ላይ እየጨመረ መጥቷል። ለምሳሌ በ2025 ወይም አሁን እየተገባደደ ባለው የፈረንጆቹ ዓመት ማለት ነው ዕለታዊው የነዳጅ አቅርቦት ስንመለከት ከባለፈው ዓመት ጋር በ3 ሚሊዮን ሊትር ጭማሪ ማሳየቱን መረጃዎች ያሳያሉ። ወደ ኢትዮጵያም ብንመጣ እንግዲህ ነዳጅ ከአስፈላጊነቱ አንጻር ፍላጎቱ እንዲሁም ደግሞ ፍጆታው በጣም እየጨመረ ይገኛል። ኢትዮጵያም እንግዲህ በየዓመቱ ቢሊዮን ዶላሮችን ፈሰስ እያደረገች ነዳጅ ከውጪ ታስገባለች። ለምሳሌ ባለፈው 2017 ዓመተ ምህረት ማለት ነው ሀገራዊ የነዳጅ ፍላጎት እንግዲህ ከ5 ቢሊዮን ሊትር በላይ እንደነበረ የነዳጅና ኢነርጂ ባለስልጣን መረጃ ያሳያል። ከዛም ባለፈ እንግዲህ በዘንድሮ ዓመትም እንግዲህ ወደ 4.7 ቢሊዮን ሊትር ወደ ሀገር ውስጥ ለማስገባት እቅድ መያዙንም እንዲሁ ሰምተናል ከተቋሙ ማለት ነው። በአጠቃላይ እንግዲህ በቅርብ ዓመታት እንደሚታወቀው ኢትዮጵያ የተፈጥሮ ሀብቶቿን ለመጠቀም ጥረቶችን እያደረገች ነው። በተለይ በርካታ የተፈጥሮ ሀብቶች ቢኖሩም እስከዛሬ ጥቅም ላይ ሳይውሉ ቆይቷል። በቅርብ ዓመታት ግን እየተሰሩ ባሉ ስራዎች በእያንዳንዱ ዘርፍ ያሉ ሀብቶች ጥቅም ላይ በመዋል የኢኮኖሚ መሰረት እንዲሆኑ ጥረት እየተደረገ ነው የሚገኘው። አንዱ በተለይም በዛሬው ዳጉ ውይይት የምናደርግበት የተፈጥሮ ጋዝ ነው። በቅርቡ ጠቅላይ ሚኒስትር ዶክተር አብይ የመጀመሪያው ምዕራፍ ያስመረቁት የተፈጥሮ ጋዝ መመረቁ እናስታውሳለን። እሱ ላይ ትኩረት አድርገን በዛሬው ዳጉ ውይይት የምናደርግ ነው የሚሆነው። ክቡራትና ክቡራን ውድ ተመልካዮቻችን በዚህ ጉዳይ ላይ አብረውን ቆይታ እያደረጉ ሀሳቦችን እያጋሩን ቆይታ የሚያደርጉ ሁለት እንግዶች ስቱዲዮ ተገኝተዋል። ውይይቱን እየመራሁ እኔ ብሩክ ታዬ ደግሞ አብራችሁ ቆይታ አድርጋለሁ። እናንተም ሀሳብ፣ አስተያየት፣ ጥያቄ በዚህ ጉዳይ ላይ ካላችሁ በስቱዲዮ መስመር ስልክ መስመር እየደወላችሁ መሳተፍ ትችላላችሁ። አብራችሁን ቆዩ። ክቡራን ተመልካቾች እየተከታተላችሁ የምትገኙት ዳጉ የቀጥታ ስርጭት የውይይት ፕሮግራማችን ነው። የዛሬ ፕሮግራማችንም አሁን ተጀምሯል። በቅድሚያ እንግዶቼ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መግቢያ ላይ እንግዲህ ከተፈጥሮ ጋዝ እንዲሁም ከነዳጅ ጋር ያሉ መረጃዎችን ለተመልካቾች በተወሰነ መልኩ የተለያዩ ሀሳቦችን አንስተናል። የዛሬው የውይይታችን ርዕስም የሚሆነው እሱ ከመሆኑ ጋር ተያይዞ እንደሚታወቀው እንግዲህ ኢትዮጵያ በብዙ የተፈጥሮ ሀብቶች የታደለች ሀገር ናት። ግን እነዚህን የተፈጥሮ ሀብቶች በሚፈለገው ልክ ሳትጠቀም ቆይታለች። በቅርብ ዓመታት በእርግጥ ብዙ ጥረቶች የተደረጉ ነው እነዚህን የተፈጥሮ ሀብቶች ለመጠቀም የኢኮኖሚ መሰረት እንዲሆኑ። ለአብነት እንደው የግብርናው ላይ ብናይ የሚሰራውን ስራ ማንሳት እንችላለን። ቱሪዝሙ ላይ በተለይ ኢትዮጵያ የዓለም የቱሪዝም የስበት ማዕከል መሆን የምትችል ሀገር ናት። ግን ብዙም ስላልተሰራ በሚገባት ልክ ሳትጠቀም ቆይታለች። ማዕድንም ዘርፍ ስንመለከት በቅርብ ዓመታት እንግዲህ እየተሰሩ ያሉ
እንቅስቃሴዎችን እንመለከታለን። በቅርቡ የተመረቀው የተፈጥሮ ጋዝን ጉዳይም ከዚሁ ጋር አያይዘን ማንሳት እንችላለን። ኢትዮጵያ እንግዲህ እነዚህን የተፈጥሮ ሀብቶች አለመጠቀሟ ለረጅም ጊዜ እንግዲህ በድህነት ውስጥ እንድትቆይ አድርጓታል። ይሄ በብዙ ኢትዮጵያውያን ላይ ቁጭት የሚፈጠር ጉዳይ እንደሆነ ይታወቃል። ይህንን የኢትዮጵያውያን ቁጭት የተጋሩበት ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር መንግስት መጽሐፋቸው በተለይ የተፈጥሮ ሀብቶችን በተመለከተና ተፈጥሮ ሀብቶችን ባለመጠቀማችን ድሃ ሆነን መቆየታችንና ይህ ቁጭት እንደፈጠረባቸው ጭምር የሚያመላክት ሀሳብ እዚህ መጽሐፋቸው ላይ አንስተዋል። ምናልባት ተመልካቾችን መጽሐፋቸውን የሚያነቡ ከሆነ ገጽ 51 ላይ ያለውን ሀሳብ አንስተን ለውይይታችን መነሻ እንዲሆነን እሱን ላንብበው። ኢትዮጵያ በብዙ ማዕድናት የታደለች ብትሆንም አብዛኛው የማዕድን ሀብት ገና ወደ ልማት አልተሸጋገረም። እንደ ታንታለም ያሉ የከበሩ ማዕድናት የምርት ጅማሬዎች አሉ። እንደ ወርቅ ባሉት ላይ ደግሞ በተወሰነ ደረጃ ጥሩ እንቅስቃሴ ጀምረናል። ሰፋፊ ሽፋን ያለባቸው እንደ ነዳጅና ፖታሽ ያሉ ሀብቶቻችን ገና ብዙ መስራት የሚጠበቁብን ናቸው። ሀገራችን ለነዳጅ ዘይት ግዢ ከፍተኛ የውጭ ምንዛሬ ታወጣለች። ለማዳበሪያ ዋነኛ ግብዓት የሆነውን ፖታሽን በከፍተኛ ደረጃ ታቅፋ ለማዳበሪያ ቢሊዮን ዶላሮችን ትከሰክሳለች። የተፈጥሮ ሀብታም የልማት ድሃ መሆናችን ያስቆጫል። ተገደን ሳይሆን ወደን ፈቅደን ድሃ የሆንን ይመስላል የሚል ሀሳብ በዚህ መጽሐፋቸው ላይ አስፍረዋል እና ይህ መጽሐፍ ላይ ያሰፈሩት ሀሳብ በግልጽም የሚያመላክተው ኢትዮጵያ እነዚህ ሀብቶቿን ባለመጠቀሟ በድህነት ውስጥ እንደቆየች ነውና በቅርብ ዓመታት ደግሞ በታቸውም አመራር የተፈጥሮ ሀብቶችን ወደ ልማት የማስገባት ስራዎች እየተሰሩ ነው። እነዚህ እንግዲህ በኢኮኖሚው ላይ ይዘው የሚመጡት ብዙ ጉዳዮች ይኖራሉና እንደው የጠቅላይ ሚኒስትሩን በመደመር መንግስት ያነሱትን ሀሳብ እንደ መነሻ እናድርገውና ዶክተር ከርሶ ልጀምር። በቅርብ ዓመታት የተጀመሩ በተለይ ሀገራዊ የተፈጥሮ ሀብቶችን የመጠቀምና ለልማት የመዋል እንቅስቃሴውን አሁን ላይ እየተሰሩ ያሉ ስራዎችን እንዴት ይገልጹታል? እንግዲህ ጥሩ ጅማሮ ነው ይሄ የተፈጥሮ ጋዝ እና ነዳጅ ካሉብ ላይ ያለው እኛ ቀድማላችን ዩኒቨርሲቲ ተማሪዎች ሆነን በ1965 ሁሉ ይወጣል ተብሎ ነበር የተነገረው። ከዛ ኮመርሻሊ ቫያብል አይደለም ኢንቨስትመንቱን አይመልስም ተብሎ ነው የተዘጋው። ከዛ የተለያዩ መንግስታት ሞክረው ነበር። ከዛ በኋላም እንግዲህ ባለፉት 20 ዓመታት ይመስለኛል ቻይናዎች በከፍተኛ ደረጃ ሲንቀሳቀሱ ነበር እዛ ለማውጣት። ከዛ ታጣቂ ቡድኖች ሰዎች ገለዋል በሚል ነገሩ ቆመ። ከዛም በኋላ ይሄ ወደ ጅቡቲ ወይ ወደ በርበራ ሄዶ ወደ ፈሳሽነት ተቀይሮ ኤክስፖርት ይደረጋል ተብሎ ነበር። የኮቪድ ወረርሽኝ መምጣት ነገሩን ሁሉ አስተጋገለው። ልክ ነው። መጽሐፉ አንብቤዋለሁ እና ትክክል ነው። መጽሐፉ በመሰረቱ ትልቁ ነገር አጽንኦት የሚሰጠው አሳታፊ የሆነ ልማት መጀመር አልቻለችም ኢትዮጵያ። ህዝቡን የሚያሳትፈው ህዝብና መንግስት፣ ምሁራን፣ ሁሉም ባለድርሻ አካላት መሳተፍ አልቻሉም የሚል ነገር ነው እና ኢትዮጵያ የተፈጥሮ ሀብት አላት። እርግጥ ብዙ የአፍሪካ ሀገሮች ነው 26 አፍሪካ ሀገሮች ሰርቻለሁ ያላቸው የተፈጥሮ ሀብት በተለይ የማዕድን ሀብት የቅኝ ገዢዎች በሙሉ በጣም አጥንቶላቸው ነው ሄዱት። ስለዚህ ማዕድኖች እንደ አልማዝ፣ ወርቅ ምን የመሳሰሉ ነገሮች ሁሉ የት እንዳሉ ያውቃሉ። ማውጣትም ጀምሮ ነበረ። አውሮፓ ያደገችው በአፍሪካ ንብረት ነው ከዚህ ዘረፈ ሄደው። ሀገራችን ጣሊያኖች መንገድ ከመስራት በስተቀር ሌላ ነገር ማድረግ አልቻሉም። ብዙም አልቆዩም። እኛም ብዙ አልሰራንበትም። ማዕድናችን ምንድነው የሚለውን ነገር ለማወቅ ብዙ የሰራንበት ነገር አይመስለኝም። ምክንያቱም ድረገጾችን ስናይ የመንግስት ድረገጾች የሚያሳዩን ትንሽ ነገሮች ናቸው የሚያሳዩን። አሁን በሰፊው የመጣን ያለውና እዛ ላይ ትኩረት መስጠቱ ከፍተኛ እንደምታለው ብዬ ነው የማስበው። ምክንያቱም እነዚህ የተፈጥሮ ሀብቶች በትንሽ ስብስብ ከፍተኛ ገንዘብ የሚያስገኙልን ናቸው። አሁን ቡና፣ ሰሊጥ ምን ኤክስፖርት ስናደርግ ነበር ለረጅም ጊዜ። ያ ከፍተኛ ቦታ የሚይዝ ስለሆነ ኤክስፖርትም ለማድረግ ምን ለማድረግ ሁለተኛ ውድድር ያለበት ነው። የተፈጥሮ ማዕድኖች ግን አሁን ነዳጅ ለምሳሌ ወደ ሀገር የምናስገባው ኋላ እሳቸው ይነግሩናል። ዘርዘር አድርገው በርከት ያለ ገንዘብ ነው የምናጠፋው።
የአፈር ማዳበሪያ እንደዚሁ በርከት ያለ ገንዘብ ነው የምናጠፋው። ስለዚህ እሱን ያድንልናል። ኤክስፖርት ካደረግነው ደግሞ ብዙ ገንዘብ እናገኛለን። የንግድ ሚዛናችንን ያስተካክለዋል ማለት ነው። እስካሁን ድረስ የንግድ ሚዛናችን ቀውስ የሚያመጡ ነገሮች እነዚህ መሰረታዊ ነገሮች ላይ ኢንቨስት አለማድረጋችን ነው። ስለዚህ አሁን ይሄ ኢንቨስትመንት መጀመሩ ትልቅ ነገር ነው። በተለይ የካልቡ ጋዝ እዛ በቀደም ሲመረቅ ሳየው በጣም ነው ደስ ያለኝ። ምክንያቱም ከፍተኛ ጅምር ነው ብዬ ነው የማስበው። በሁለተኛ ደረጃ ማዳበሪያ ደግሞ አሊኮ ዳንጎቴን አውቃቸዋለሁ። ናይጄሪያ የተባበሩት መንግስታት በኃላፊነት በምሰራበት ጊዜ ያኔ ነው እንደዚህ መጥቀው የወጡት የዛሬ 25 ዓመት ይመስለኛል። እና ብዙ ጊዜ ለናይጄሪያ ባለሀብቶች የውጭ ብድሮችን በማዘጋጀት ነው የተባበሩት መንግስታት፣ የዓለም ባንክ። ምክንያቱም ናይጄሪያ ውስጥ የተባበሩት መንግስታትና የዓለም ባንክ ገንዘብ የአንድ ቀበሌ በጀትም አይሆንም። ገንዘብ አላቸው፣ ነዳጅ አላቸው እነሱ ግን በዛ ላይ ተጨማሪ የልማት ኃይል የሚሆን ገንዘብ ነው የሚፈልጉት። እና አሊኮ ዳንጎቴ ያኔ ነው ብቅ ብሎ የወጡት በጀነራል ኦባሳንጆ በፕሬዚደንት ኦባሳንጆ አገዛዝ ጊዜ። አሁንም እዚህ መምጣታቸው ትልቅ ነገር ነው። ምክንያቱም አሁን ምናልባት ዓለም ውስጥ አንድ ትልቅ ነዳጅ ማጣሪያ የሚባል ነገር ሰርተዋል እዛው ናይጄሪያ ውስጥ። በዚህ በስኳር በዱቄት ማምረት ላይ በከፍተኛ ደረጃ የሚሳተፉ ናቸውና ሀገራችንም የሲሚንቶ ፋብሪካ ሰርተዋል። አሁን ይህን መስራታቸው የኢትዮጵያ ገበሬ በቀላሉ የአፈር ማዳበሪያ የሚያገኝበት ሀገሪቱ ከፍተኛ የውጭ ምንዛሪ የማታወጣበት ነገር ስለሆነ ለእኔ ትልቅ እንደምታ አለው ብዬ ነው የማስበው። በጣም ጥሩ ዶክተር እመልሳለሁ። ዶክተር ደስታው መኳንንት የኢትዮጵያ ነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር፣ እንግዲህ ቀደም ብለው ዶክተር ያነሷቸው ሀሳቦች አሉ። እንግዲህ በኢኮኖሚ ላይ በርካታ ለውጦችን ይዞ የሚመጣ ነገር ነው ተብሎ ይታሰባልና ቀደም ብዬ መግቢያ ላይ የሚያነሳውት ሀሳብ አለ። እንግዲህ የተፈጥሮ ጋዝ ራሱ ምንድን ነው የሚለው ተመልካቾችም በደንብ ግንዛቤ እንዲኖራቸው የተፈጥሮ ጋዝ ራሱ ምንድን ነው፣ ምን አይነት የነዳጅ አይነት ነው፣ ከሌሎች የነዳጅ አይነቶች ውስጥ ምን ይለየዋል የሚለውን ሀሳብ እናንሳ እስቲ። እሺ፣ በድጋሚ አመሰግናለሁ። እንደው መጀመሪያ ቅድም ዶክተር ካነሱት ላይ የክቡር ጠቅላይ ሚኒስትሩ መጽሐፍ ላይ የተቀመጠው የተፈጥሮ ሀብታችን መጠቀም ባለመቻል ፈቅደን ወደን ድሃ ይሆን ይመስለኛል የሚለው ቃል በጣም ትልቅ ቃል ነው። ለምንድን ነው ድሃ የሆን ነው? እንግዲህ የበለጠ እሳቸው በጣም እንትን ይሉታል። ድሃ የሆን ነው ለምንድን ነው የሚለው ነገር ይቺ ሀገር ሀብት አላት። ብዙ ሀገራት ከድህነት የወጡት ያላቸውን ሀብት ተጠቅመው ነው። ካለን ሀብት ውስጥ አንዱ የተፈጥሮ ሀብታችን ነው። በተለይ የከርሰ ምድር ሀብታችን ነው። በዚህ የከርሰ ምድር ሀብት ለእድገታችን መነሻ የሚሆን ነው። እንደ ምሳሌ መውሰድ እንችላለን። በዚህ ዓመት ቢያንስ በኤክስፖርት ግኝት ላይ የከርሰ ምድር ሀብት የወርቅ ድርሻ ምን ያክል ከፍተኛ እንደሆነ እያየን ነው። በጣም ከፍተኛ ነው። ኦልሞስት ከ50% በላይ የሚሆነውን ወርቅ ነው ያገኘ ነው። እንግዲህ ከድህነት ለመውጣት የግድ ኢንቨስትመንት ሊኖር ይገባል። መሰረተ ልማት ሊኖር ይገባል። ለዚህ ኢንቨስትመንትና ለሌሎች መሰረተ ልማት ለድህነት ለመውጣት ቤዚክ የሆኑ ነገሮችን የውጭ ምንዛሪ ያስፈልጋል። እስካሁን ድረስ እንዳሉት የግብርና ምርቶቻችን በጣም በርካሽ ያው ምሮ የሆነውን ሽጠን የምናገኘውን የውጭ ምንዛሪ የምናውለው ለነዳጅ ነው፣ ለኢነርጂ ነው። ወደ ሀገር ውስጥ ትልልቅ ማኑፋክቸሪንግ ኢንዱስትሪ ራሱ እንትን ለማድረግ ከፍተኛ የሆነ የውጭ ምንዛሬ ይጠይቃል። ከድህነት ለመውጣት የስራ ዕድል ለመፍጠር ትልልቅ የኢንቨስትመንት ስራዎችን መስራት ይጠይቃል። እያለን ሀብቱ እያለን ግን ሳንጠቀም ለድህነታችን እስካሁን ድረስ መቆየት ትልቅ ቤዚክ ነገር ነው። ዋናው ነገር ይህንን እንዳንጠቀም ያደረገ ምንድን ነው የሚሉት ቅድም አንስተውታል። በየመንግስታቱ ተሞክሯል፣ ግን ወጥቶ ጥቅም ላይ ማዋል እስካሁን ድረስ አላየንም። በአሁኑ ሰዓት ይሄ በአጭር ጊዜ ወጥቶ ለጥቅም ላይ በማዋሉ በእውነቱ የኢትዮጵያ ሕዝብ መላው ሕዝብ ሲመኘው ሲቆጭበት የነበረው እውን ሆኖ ማየት ቀላል ደስታ አይደለም። በግሌ በጣም ነው ደስ የሚለኝ። በተለይ ደግሞ ኢነርጂ ዘርፍ እንደሚመራ ሴክተር እነዚህ የተፈጥሮ ጋዝም ይሁን ሌሎች ፔትሮሊየም አሁን በግንባታ ላይ ያለው እነዚህ ወደ ተግባር ቢገባ በኢነርጂውና በተለይ በነዳጅና በኢነርጂ አቅርቦት ላይ ያለውን የዳይ ቱ ዳይ ችግር ስለማቀው
ምን ያክል ከዚህ ችግር ሊያወጣን እንደሚችል በጉልህ ነው የምንረዳው። በእውነት ለኢትዮጵያም በጣም ትልቅ ደስታ ነው፣ ትልቅ ነገር ነው ሪሊፍ የሚሰጠው። እንግዲህ ጋዝ፣ የተፈጥሮ ጋዝ እና ሌሎች ነዳጆች ምንድን ናቸው ቢባል እንግዲህ ሁሉም የቅሬታ አካል ነዳጅ ነው የሚባሉት፣ ፎሲል ፊውል ነው የሚባሉት። ነገር ግን የሚገኙበት ፎርም ነው። የተፈጥሮ ጋዝ በጋዝ መልክ ነው የሚገኘው። ሌሎች ፔትሮሊየም ደግሞ ድፍድፍ ነዳጅ የምንለው በፈሳሽ መልክ የሚገኝ ነው የሚሆነው። እንግዲህ እነዚህ ለየራሳቸው ጥቅም ላይ ለማዋል የምንጠቀምበት መንገድ ይለየዋል። የተፈጥሮ ጋዝን ለመጠቀም እንግዲህ በሁለት መንገድ፣ በአንድ በኩል ወደ ሊኩፋይድ የሆነ ጋዝ መቀየር አለብን፣ ወደ ፈሳሽ መልክ መቀየር አለብን። በሁለተኛ መንገድ ደግሞ ኮምፕረስድ አድርገን ጥቅም ላይ ልናውልበት የምንችል ነው። ኤልኤንጂ ኤንድ ሲኤንጂ ነው የሚባሉት። ኮምፕረስድ የሆነ የናቹራል ጋዝ አለ፣ ሊኩፋይድ የሆነ የናቹራል ጋዝ አለ። ቅድም ዶክተር እንዳሉት ኤክስፖርትም ለማድረግ ጥቅምም ላይ ለማዋል ያለውን ሀብት ወደዚህ ነገር መቀየር የሚያስችል ፕላንቶች ያስፈልጋሉ፣ ማለት ኢንዱስትሪዎች ያስፈልጋሉ። አሁን የመጀመሪያው እንግዲህ በጂሲኤል ካምፓኒ በቅርቡ የወጣው ተፈጥሮ ጋዝ በጣም ትልቅ አቅም ያለው ነው። ኦልሞስት በአመት ወደ 111 ሚሊዮን ሊትር ወደ ሊኩፋይድ ቀይሮ ለጥቅም ላይ ሊያውል የሚችል እዛው ጋዙ መሬት ውስጥ ተቆፍሮ ወጥቶ እሱንም አቀዝቅዞ አጓጉዞ ጥቅም ላይ ሊያውል የሚችል ኢንዱስትሪው ነው በቀደም የተመረቀው፣ የመጀመሪያው ፌዝ ማለት ነው። ሁለተኛው ፌዝ ደግሞ እንግዲህ ወደ 3.1 ሚሊዮን ተን ማመንጨት የሚችል ነው ማለት ነው። ኦልሞስት አሁን ካለው 3 እጥፍ ማለት ነው። እንግዲህ ይሄ ወደ ተግባር ሲገባ አሁንም ያለው ወደ ጥቅም ላይ ሲውል በሀገሪቱ የኢነርጂ ፍላጎት ላይ በተለይ በፔትሮሊየም ላይ በምናወጣውን ወጭ በመቀነስ ዙሪያ ላይ የሚኖረው ፋይዳ እጅግ በጣም ከፍተኛ ነው። ምክንያቱም ይሄ ተፈጥሮ ጋዝ በብዙ ሀገራት የተፈጥሮ ጋዝን የሚጠቀሙ ሀገራት በጣም ብዙ ናቸው። የዓለም በተለይ ለኃይል ምንጭነት ከሚጠቀሙት ሀገራት የዓለም አብሬጁ 24% ከተፈጥሮ ጋዝ ነው ለኃይል ምንጭነት የሚጠቀመው። ኢብን የአፍሪካን ብንወስድ ኦልሞስት ወደ 18% የሚሆነው የኃይል ምንጭ የሚጠቀመው ከተፈጥሮ ጋዝ ነው። አብዛኞቹ የሰሜን አፍሪካዎቹ ናቸው ከፍተኛ ኦልሞስት የነሱ ወደ 30-40% ተፈጥሮ ጋዝ እና ኢጅፕት፣ አልጄሪያ ከፍተኛ መጠኑን የሚጠቀሙት እነሱ ናቸው። በእኛ በኩል ስንወስድ የሳብሳራን ስንወስደው ኦልሞስት ዝቅተኛ ነው፣ 4% ነው የተፈጥሮ ጋዝ። ምናልባት ሞዛምቢክ፣ ቅድም እንዳሉት ናይጄሪያ እና አሁን በቅርቡ ታንዛኒያ ጀምረዋል እንጂ የተፈጥሮ ጋዝን ለጥቅም የሚያውለው በጣም ውስን ነው። ኢትዮጵያ ላይ ብዙም በዓለም ዳታዎችም ሲታይ ኦልሞስት ከ0.002% ነው ከአጠቃላይ ከኃይል ፍጆታችን ጋር የሚያያዘው እና ይሄ የተፈጥሮ ጋዝ በጣም ከፍተኛ የሆነ ጥቅም ያለው ነው። አንዱ እንግዲህ በተደጋጋሚ እንደሚነሳው አንዱ ለትራንስፖርት ነው የሚውለው። እንግዲህ ትራንስፖርት ይህንን የሚጠቀሙ ተሽከርካሪዎች ሊኖሩ ይገባል። እስካሁን ድረስ ወደ ሀገር ውስጥ አልገቡም፣ ግን በቅርቡም መንግስት ባወጣው እንትን መመሪያ መሰረት በተለይ ከፍተኛ የሆኑ ትልልቅ ትራኮችና የህዝብ ማመላለሻዎች የተፈጥሮ ጋዝን የሚጠቀሙ መኪኖች በአጭር ጊዜ ይገባሉ ተብሎ ነው የሚጠበቀው። በሌላ በኩል ደግሞ በትልቁ ለኃይል ማመንጫነት ነው የሚውለው። እንግዲህ ብዙ ሀገራትም የሚጠቀሙት የተፈጥሮ ጋዝን ለኤሌክትሪክ ኃይል ማመንጫነት ነው። አሁን ሁለተኛ ፌዝም የሚገነባው የ3.1 ሚሊዮን ቶን ጋዙ ሲመረት እግር መንገዱን ፋክተሪ እየተሰራ ያለው ወደ 1000 ሜጋዋት ማመንጨት የሚችል ኤሌክትሪክ ማመንጨት የሚችል ፕላንት ነው እየተገነባ ያለው። መሰረት ድንጋይም በቅርቡ የተጣለው። ስለዚህ እሱም በትልቁ የሚጠቅም ነው የሚሆነው ማለት ነው። የኃይል ፍላጎታችን እያደገ ነው። በቅርቡ የህዳሴ ግድብ የሚያመነጨው ጋር ይሄ ሲጨመር ኢኮኖሚው እያደገ ሲመጣ የሚፈልገውን የኤነርጂ አቅርቦት በጣም በከፍተኛ ሁኔታ ነው የሚጠቅመው። በሌላ በኩል እንግዲህ ኢንዱስትሪዎች ናቸው። አሁን ነዳጅ ላይ ያለው በጣም ምናልባት እንደው ከነዳጅ ጋር ለማነጻጸር ቢፈለግ ወደ ሀገር ውስጥ የምናስገባው ወደ 4.3 ቢሊዮን ሊትር ነው። አሁን ለምሳሌ 2017 ከዚህ ውስጥ አብዛኛው ለትራንስፖርት የሚውል ለተሽከርካሪዎች የሚውል ቢሆንም ነገር ግን ኦልሞስት ከ8% የማያንሰው ለፋክተሪዎች ነው የምናውለው። ትልልቅ ኢንዱስትሪዎች ነዳጅ ይፈልጋሉ። ምክንያቱም ለማሞቂያ ለስቲም
ይፈልጉታል። ብዙ ነገሮች ትልልቅ ኃይል የሚፈልጉ እንትን ለማቅለጫ የሚጠቀሙት ጋዝን ነው። ኤሌክትሪክ በዛ ልክ በቂ የሆነ ኃይል ስለማይሰጣቸው ማለት ነው። ስለዚህ ቢያንስ እነዚህ ኢንዱስትሪዎች ወደ ጋዝ ቢጠቀሙ አገር ውስጥ የምንጠቀመውን 8-10% ሌላኛው ነዳጅ ፍጆታ ይህንን ይተካል ማለት ነው። በሌላ በኩል አሁን በከተማ ውስጥ አካባቢ ላይ በብዛት የምንጠቀመው ኤሌክትሪክ ነው። ለምድጃም፣ ለኩኪንግም፣ ለማሞቂያም ለምንም። ይህንን ወደ ተፈጥሮ ጋዝ ብንቀይረው በትልቁ የኃይል ፍጆታችን ይቀንሳል። እንደገና በወጪም ደረጃ ቢታይ ፕራይሱ በጣም ዝቅተኛ ስለሆነ አገር ውስጥ መመረቱም ትልቅ አድቫንቴጅ ስላለው በትልቁ ለኢኮኖሚ እድገታችን የሚያበረክተው እንትን እጅግ በጣም ትልቅ ነው ማለት ይቻላል። በጣም ጥሩ። አዎ እንዳሉት እንግዲህ ኢነርጂ የሁሉ ነገር መሰረት ነው። እንግዲህ የኃይል አቅርቦት እያንዳንዱ ትልልቅ ግዙፍ ማሽነሪዎችን የሚያንቀሳቀስ ፋብሪካዎች የሚንቀሳቀሱ በኤሌክትሪክ ኃይልም በሌላም የኢነርጂ አማራጭ ነውና እንግዲህ እነዚህ የኢነርጂ አማራጮች መስፋታቸው በእርግጥ በሀገር ኢኮኖሚ ላይ ይዞት የሚመጣው ነገር ይኖራል። በዚህ በምርቃቱ ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ ያደረጉት ንግግር አለ። እሱን ደግሞ ለቀጣዩ ውይይታችን መነሻም እንዲሆነን ያነሷቸውን ሀሳቦች ተከታትለን ተመልሰን ደግሞ ውይይታችንን እንቀጥላለን። ክቡራን ተመልካቾች ዳጉን ነው እየተከታተላችሁ የምትገኙት፣ አብራችሁን ነው። ይህ የጋዝ ፕላንት ብቻ አይደለም። በምግብ ራሳችንን ለመቻል ለምናደርገው ጥረት ለማዳበሪያ ማምረቻችን ዋነኛው ግብአት ጋዝ ነው። በዚህ ምክንያት ምግብ ይሆነናል ማለት ነው። በሌላ መንገድ 1000 ሜጋዋት ኢነርጂ እናመርታለን፣ ከዚያም ክሪፕቶ ማይን እናደርጋለን ስንል 100% ግብአቱ ጋዝ ነው። ከዚህ በተጨማሪ እስካሁን ያልገለጽኩት በደንብ ስንሰራው ቢገለጽ ይሻላል ብዬ ያቆየሁት አንድ ሐሳብ አለ ለመላው የኢትዮጵያ ሕዝብ መግለጥ የምፈልገው። በዚህ ዓመት ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን። እነዚህ 2000 መኪናዎች ሲቀየሩ የትራንስፖርት ዋጋ ቢበዛ ወይም ቢያንስ አሁን ካለው በ50% በሚቀጥለው ዓመት እንቀንሳለን። በከተማ ትራንስፖርት 50% አሁን ያለውን ኮስት መቀነስ ማለት በአነስተኛ ገቢ ወጥተው የሚገቡ ሰርተው የሚውሉ ዜጎች በእጅጉ ኑሯቸውን ለማገዝ የሚጠቅም ነው። ሶስተኛ ኢነርጂ ስናመርት ለክሪፕቶ ብቻ ሳይሆን ለብርሃንም ጭምር ስለሆነ ጋዝ ምግባችን፣ ጋዝ ትራንስፖርታችን፣ ጋዝ ለኢነርጂ ማምረቻ የሚውል ዘርፈ ብዙ ጠቀሜታ ያለው ጉዳይ ነው ማለት ነው። ቀደም ብለን የተከታተልነው እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በካሉብ የተፈጥሮ ጋዝ የመጀመሪያው ምዕራፍ ምርቃት ላይ ያደረጉትን ንግግር ነው። ያነሷቸው ሀሳቦች አሉ። እንግዲህ ጋዝ ከኃይል ምንጭነት ባለፈ በብዙ ዘርፎች ውስጥ የኢኮኖሚው ጉልበት ሊሆን እንደሚችል፣ ለምሳሌ ግብርናው ላይ ማዳበሪያ ግብአት መሆን እንደሚችል፣ ክሪፕቶ ማይኒንግ ላይ ራሱ ሌላ ተጨማሪ ነገር ይዞ የሚመጣው ነገር እንዳለ በንግግራቸው አንስተዋልና ዶክተር ወደ እርስዎ ተመልሻለሁ። እንደው በኢኮኖሚው ላይ የዚህ የተፈጥሮ ጋዝ መገኘት በኢትዮጵያ ኢኮኖሚ እድገት ላይ የሚኖረው ተጽዕኖ ምን አይነት ነው ሊባል ይችላል? ምናልባት የሌሎች ሀገራት ተሞክሮ ጋር አያይዘው ሊያነሱልኝ ይችላሉ? ሌሎች የተፈጥሮ ጋዝ ያላቸው ሌሎች ነዳጅ ያላቸው ሀገራት እንግዲህ ኢኮኖሚያቸውን በዚህ ዘርፍ ምን ያክል እንደሚደግፉ ይታወቃልና ይሄ የተፈጥሮ ጋዝ አሁን መመረት መጀመር ያው ኢትዮጵያ ከፍተኛ እሳቸው እንደ ቀደም ብለው እንዳነሱትም እንግዲህ በውጭ ምንዛሬ ከፍተኛ የነዳጅ ምርትም ወደ ሀገር ውስጥ የምናስገባነንና እነዚህን ከመተካትም አንጻር አጠቃላይ ኢኮኖሚው ላይ ይዞ የሚመጣው ነገር ምንድን ነው? እንግዲህ የተፈጥሮ ጋዝ አንደኛ የአውሮፓ ህብረት እንደ ታዳሽ ኃይል ብሎ የመዘገበው ነገር ነው። ስለዚህ ከሌሎቹ በተፈጥሮ የሚገኙ የፔትሮሊየም ዘሮች ጋር አብሮ የሚደመር አይደለም። ከዚህ ከክላይሜት ከአየር ንብረት ቀውስ ጋር ስናየው፣ በሁለተኛ ደረጃ የተፈጥሮ ጋዝ መገኘቱ አንደኛ እኛ ራሳችን የምንጠቀምበት ቅድም እንደተነገረው ግል ፍጆታ ብቻ ሳይሆን ሀገራችን ውስጥ አሁን ብዙ ነገሮችን መስራት የምንችልበት ሁኔታ ለማዳበሪያ አንዱ ነው። የፕላስቲክ ምርቶችን ማምረት ይቻላል።
ቤት ቁሳቁሶች የሚገለገሉበት ነገር ማምረት ይቻላል። ሌላ የቀለም ፋብሪካዎች እሱ ነው የሚጠቀሙት። ራሱ የነዳጅ ፋብሪካዎች የተፈጥሮ ጋዙን ይፈልጋሉ ነዳጁን ለማጣራት። ስለዚህ ብዙ ጥቅም ያለው ነገር ነው እና ከዚህ አልፎ ተርፎ ደግሞ አሁን ቻይናዎቹ ሲሰሩት የነበረ ምን እንደደረሰ አላውቅም። እርግጥ አንዳንድ ለነሱ ተጨማሪ ገንዘብ ለማግኘት ድርድር ላይ እኔም አለሁበት። ግን እነሱ አሁን ብድር እየፈለጉ ነው ያሉት ወደ በርበራ ወደ ጅቡቲ ቱቦን ዘርግተው ኤክስፖርት ለማድረግ ነዳጁን። ያኔ ከፍተኛ ገንዘብ የምናገኝበት ነው አገሪቱ እና ይሄ ብዙ መልክ ያለው ነገር ነው። በተለይ የፕላስቲክ ምርቶች በሙሉ ከዚህ ከተፈጥሮ ጋዝ የሚገኙ በርከት ያለ እንደምታ አላቸው ለኢኮኖሚ። ምክንያቱም ብዙ ፕላስቲክ ነው አገራችን ደግሞ ኢምፖርት የምናደርገው ከውጭ የምናመጣው። ሌላ አሁን ለምሳሌ እነ ካታር የሚባሉ ሀገሮች ስንመለከት በዓለም ምናልባት በነፍስ ወከፍ ገቢ እስከ $200,000 በማግኘት በየውልቀሰቡ ማለት ነው አንደኛ ናት በዓለም ጋዝ ኤክስፖርት ብቻ ነው የምታደርገው። እና ይህንን ያሳየናል ምን ያህል ጥቅም እንዳለው። ኢራን ከፍተኛ የጋዝ ኤክስፖርት አላት። ይሄ የፐርሻ ባህረ ሰላጤ የሚባለው ትልቅ የጋዝ ክምችት አለው። እነ ሳውዲም እንደዚሁ ሌሎችም ሀገሮች እነ ናይጄሪያ፣ ሞዛምቢክ አሁን በቅርቡ ከፍተኛ የጋዝ ክምችት አግኝተዋል እና ጋዝ በጣም ተፈላጊ ሆኗል ዓለም ውስጥ። በተለይ አውሮፓ ህብረት አሁን ከሩሲያ ጋዙን ማምጣት የኖርድ ስትሪም የሚባለው ካስቆሙ በኋላ አውሮፓ ህብረት ራሳቸው በርከት ያለ ጋዝ የሚገዙ ያሉት ከሌሎች ሀገር ነው። ስለዚህ በዛ ይጠቅመናል የሚል ግምት አለኝ። በሶስተኛ ደረጃ ለኔ የሚታየኝ ትልቁ ጥቅም ትልቅ ሀብት ያለን ሶማሌ ክልል ውስጥ ነው። የእርሻ መሬት ከፍተኛ ያለን፣ ወንዞች ይወስዳሉ እዛ። ለረጅም ጊዜ ግን ሰብአዊ እርዳታ ሲሰጥበት የነበረ አካባቢ እዛ ነው። ያንን ህዝብ መቀየር ማለት የዛን ህዝብ ኑሮ መቀየርና ማሻሻል ማለት ለኢትዮጵያ ትልቅ ቅደምታ ያለው ነገር ነው። ስለዚህ ይሄ ጋዝ ወጣቶቹ አሁን አርብቶ አደሮች በተሻለ መንገድ ከብቶቻቸውን ሊያመርቱ የሚችሉበትና ኤክስፖርት ሊያደርጉ የሚችሉበት መንገድ፣ የተለያዩ መኖዎች ሊያመርቱ የሚችሉበት መንገድ፣ ኢንዱስትሪዎች ሊስፋፉ የሚችሉበት መንገድ። በተለይ አሁን እንደዚህ አይነት የጋዝ ክምችት በሚገኝበት ጊዜ አጠገቡ በርከት ያሉ ኢንዱስትሪ ፓርኮች ይቋቋማሉ። ስለዚህ ወጣቶቹ እዛ ስራ ይሰራሉ ማለት ነው። ከሌላም ኢትዮጵያ ወጣቶች አሁን ከዩኒቨርሲቲው ከሙያ ትምህርት ቤት የሚወጡ ወደ እዛ ይማራሉ። ስለዚህ ይሄ ትልቅ እንደምታ ያለው ነገርና መጀመሪያ ማድረግም የነበረብን ነገሮች የተፈጥሮ ሀብታችንን አውጥተን መሰረተ ልማታችንን ማዳበር፣ የተፈጥሮ ሀብታችንን አውጥተን የሰው ኃይላችንን ማዳበር ያስፈልጋል። ምክንያቱም አፍሪካ እንዲሁ በእርዳታ ብቻ የምትሄድበት መንገድ መቆም አለበት። የህዳሴ ግድብ የኢትዮጵያ ህዝብ እና የኢትዮጵያ መንግስት በራሱ ወጪ ሰርቶ ማቅረቡ አሁን አፍሪካ ውስጥ ትልቅ ስም እየተሰጠው ነው ያለው። አሁን እርዳታ እየፈለግን እየለመን ግድብ ስሩልን፣ መንገድ ስሩልን ማለት መቆም አለበት። አፍሪካ ውስጥ ህዝቡ ራሱ እየሰራ ነው ያለው፣ ህዝቡ ከመንግስት ጋር ሆኖ እየሰራ ነው ያለው የሚል ነገር ነውና ጋዙ አሁን ለዚህ አንያ ጥቅም አለው። ወደፊት ደግሞ ነዳጁ በሚወጣበት ጊዜ ደግሞ ነዳጁን እንጠቀማለን ማለት ነው። ይሄ ከብዙ ነገር ነፃ ያወጣናል። ቅድም እሳቸው ያሉት አንደኛ ለነዳጅ የምናወጣው ገንዘብ ከ4 ቢሊዮን ዶላር በላይ። ዶክተር ይቅርታ ተመልሼ እመጣለሁ። መስመር ላይ ደዋይ እንዳለ እየተነገረኝ ስለሆነ ሄሎ፣ ጤና ይስጥልኝ። ሄሎ፣ ጤና ይስጥልኝ። አብሮ ይስጥልን። ማንም በልኬት ነው የደወሉት? አቶ ደንደና ወርቅባ እባላለሁ ከአምቦ። አቶ ደንደና ከአምቦ። እሺ፣ ዛሬ ስለ ተፈጥሮ ጋዝ ውይይት እያደረግን ነው የምንገኘው እና እዚህ ላይ ሀሳብ፣ አስተያየት፣ ጥያቄ ካሉት መቀጠል ይችላሉ። እሺ፣ በመጀመሪያ ደረጃ አንተንም እንግዶችንም ላመሰግን ፈልጋለሁ። እንግዲህ ኢትዮጵያ ሀገራችን ለረጅም ዓመታት ጠንካራ መሪ ባለመገኘቷ ደሃ ተብላ ስትወቀስና ስትወደስ ቆይታለች። አሁን ደግሞ እግዚአብሔር እንግዲህ ምስጋና ግባውና ጠንካራ መሪ አግኝታ ድህነቷን ልታራግፍ ነው። ይህን ካልኩ በኋላ ኢትዮጵያ ሀገራችን እንዳልኩ
ተፈጥሮ ጋዝ ብቻ ሳይሆን በአጠቃላይ ዞራ በማዕድን የተከበበ ነው። ያልተነካ ያልታሰበ ያልታወቀ ለምሳሌ አምቦ ኘመር ወርቅ ያለበት ኤሪያ ነው። እስካሁን ማንንም እንትን አላለም። አንዳንድ ፕላን ተደርጎ ነበረ ግን ማንንም እንትን አላለም። አምቦ ሰንቀሌ ተዝቆ የማያልቅ ማዕድን ድንጋይ አለ። የአምቦ ድንጋይ ማለት ነው። የአምቦ ውሃ አለ። ራሱ ውሃ በደንብ አስፋፍቶ ያልተሰራ ማዕድኖች አሉ። በቃ ይሄ ኔቸር ጊፍት የሆኑ ነገር ማለት ነው። ተዝቆ የማያልቅ ወርቆች አሉ። ለምሳሌ ጊንጪ ብንወስድ በጊንጪ ወደ ወዴሳ መስመር እንደዚሁ ወርቅ ያለበት ኤሪያ አለ። አምቦ ሰንቀሌ ድንጋይ ብቻ አይደለም። ይሄ መሆን የሚችል ፋክተሪ ማቋቋም የሚቻል ታይቶ ተጠንቶ ከዚህ በፊት ያልተደረሰበት ኢንዱስትሪ ማቋቋም የሚችሉ ማዕድኖች አሉ። አሁን እንግዲህ ይሄ የዚህ የተፈጥሮ ጋዝ ጠቀሜታው ምንድን ነው ከተባለ ለምሳሌ ከውጪ በቀላል እንደምናስገባው ትራንስፖርቴሽን አለ። እንደገና ሀገር ውስጥ ተገባው ደግሞ ይሄን ሼር ለማድረጉ ብዙ ወጪዎች አሉ። ልክ እንደ ማዳበሪያ አሁን ይሄ ጋዝ ተገኘ ማለት ተፈጥሮ ጋዝ ተገኘ ማለት ኢትዮጵያ ምን ሆነች ማለት ነው? ከከፍተኛ ወጪ ዳነች ማለት ነው። ስለዚህ አሁን እኔ አሁን እንደሚታየኝና እንደሚገነዘበው ከሆነ ሁለተኛ ኩዌት ተብላ ነው ተሰራው አምቦ ማነው ኢትዮጵያ ካሁን በኋላ ፍሰቱ ከውጭ ዋናው ከሀገር ወደ ውጭ የምንፈሰው ወደ ፈረንጅ ዲቪ የምንሞላው ካሁን በኋላ ወደ ኢትዮጵያ ይሆናል ብዬ ገምታለሁ። ብዙ ነገሮች አሁን የተቃቀስኮች ነገሮች ለምሳሌ ወርቅ ብናወጣ የአምቦ ሰንቀሌ ላይ ብንሰራ ሌሎች ሪሶርስ ይቻላል በቃ ያልተነኩ እነዚህ ላይ ብንሰራ ልክ እንደ አባይ ፍሰታችን ወደ ውጭ የነበረው ወደ ኢትዮጵያ ይሆናል ብዬ ገምታለሁ። ዲቪ የምንሞላ ካሁን በኋላ እርግጠኛ ነኝ። አልጠራጠርም። ምናልባት እኛ ባልደርስበት ልጆቻችን ላይ ይደርሳል። ፍሰቱ ወደ ኢትዮጵያ ይሆናል። ስለዚህ አሁን ይሄ በቀላሉ የምናይ ስላልሆነ መንግስታችን ጎን ቆመ። መንግስታችን የሚያወጣልን አጀንዳዎች መመሪያዎችን ተቀብለን ድጋፍ ሰጥተን በምንችለው እውቀት ያለን በእውቀታችን ሀብት ያለን በሀብታችን መንግስት ጎን ቆመን መንግስታችን ደግፈን ይሄንን ብንሰራ በቀላሉ በትንሽ ቀን ውስጥ እንበለጽጋለን ብዬ ነው የምገምተው። ስለዚህ አሁን የተፈጥሮ እንግዲህ ጋዙ ምንድነው እንደኛ ለፋክተሪዎች ኢንዱስትሪዎች ያው ጠቅማል። እንደገና ለመኪናዎች ስራ ላይ ውላት ከአሁን መኪኖች የሚገቡ አሉ። በቅርብ አሁን ባለኝ መረጃ እነሱ እንትን ይላል። ሁለተኛ ነገር ደግሞ ወደ አርሶ አደሮቻችን አካባቢ ደግሞ በግል የምጠቀሙ አሉ። ማብራት ያልደረሰበት ቦታ ይጠቅማቸዋል። ከአሁን በኋላ እንኳን የማብራት እጥረትን ባይኖር ግን ማብራት እስከምደርስላቸው ድረስ ራሱ ብዙ ነገሮች ሁሉ ያደርግላቸዋል ብዬ ገምታለሁ። እና ይሄ በጣም ደስ የሚልና የሚበረታታ ጉዳይ ስለሆነ እኔ አሁን ምናልባት አሁን የተጠቃቀስኳቸውን ነገሮች ላይም ስለ አምቦ ኘመር፣ አምቦ ሰንቀሌ እነዚህ በጊንጪ በኩል ያሉትን ማዕድን ያልተነኩ ሪሶርሶች ስላሉ እዛ ላይ ምናልባት መንግስት ፎከስ አድርጎ ቢሰራ ከደህንነታችን እንላቀቃለን የሚል ሀሳብ ለመስጠት ነው። በጣም አመሰግናለሁ። በጣም እናመሰግናለን። እኛም አቶ ደንደና ስለደወሉ እንዲሁም አስተያየቶትን ስላጋሩን መልካም ቀን ይሁንልዎት። እንግዲህ አቶ ደንደና ጥሩ ሀሳቦችን ሲያነሱ ነበረ። ኢትዮጵያ ያላትን ተፈጥሮ ሀብት በተለይ እሳቸው ያሉበት አምቦ አካባቢ ላይ ያሉ ተፈጥሮ ሀብቶችና ማዕድናትን ጭምር ሲገልጹልን ነበረና እነዚህን ሀብቶች ደግሞ ከተጠቀምን እንደ ሀገር ቀጣይ ለብልጽግናም ለሀገራዊ እድገትም የሚኖረውን ፋይዳ ጭምር እያነሱ ነበርና ዶክተር ቀደም ብለው በተለይ ኢኮኖሚያዊ ጠቀሜታው ላይ ሀሳቦችን እያነሱ ነበረ። ወደ ስልክ ይሄን ነውና የሚጨምሩት ሀሳብ ካለ ይቀጥሉና ወደ ዶክተር ሄዳለሁ። አሁን እንግዲህ በአጠቃላይ እነዚህ ኢኮኖሚ ጠቀሜታቸው እነዚህ ማዕድኖቻችን በምናወጣበት ጊዜ አሁን በተለይ እነዚህ ሬር እርዝ የሚባሉ በጣም ተፈላጊ የሆኑ ቻይና ብቻ የምትቆጣጠራቸው ነገሮች ከዩናይትድ ስቴትስ ጋራ ከፍተኛ ከአውሮፓ ህብረትም ጋራ ሙግት የያዙባቸው ነገሮች ናቸውና እነዚህ ሀገራችን ውስጥ እነ ሊቲየም የመሳሰሉ ነገሮች፣ ኮባልት የመሳሰሉ ታንታለም በተወሰነ ደረጃ ቅድም መጽሐፉ ላይ እንደተነበበው ተነግሯል። ወርቅም እንደዚሁ። ግን አንደኛ
እነዚህን ማዕድኖች እንዴት አድርገን ነው የምናወጣቸው? ሁለተኛ እነዚህን ማዕድኖች የት እንዳሉ ለማወቅ ሙያው ሳለን ወይ? እንግዲህ ያን ሙያ ደግሞ ከሌለን ሙያው ሊኖረን የሚችልበትን መንገድ የአቅም ግንባታ ስራ መስራት ያስፈልጋል ማለት ነው። በእነዚህ ጉዳዮች ላይ ከፍተኛ ኢንቨስትመንት ያስፈልጋል። ስለዚህ ሌሎቹ የልማት ስራዎች የምንላቸው እነዚህን ማግኘት ብንችል የወደፊት ልማት ስራዎቻችንን ፋይናንስ ሊያደርጉ የሚችሉ ስለሆነ አሁን ልክ ጋዙ እንደተገኘው አይነት ወደፊትም ነዳጅ ወጥቶ ስራ ላይ ሊውልበት የሚችል መንገድ እየተፈጠረ መሆኑን አፈር ማዳበሪያው እንደተጀመረው አይነት ሌሎቹን ደግሞ ከፍተኛ ገቢ ሊያስገኙልን የሚችሉ ነገሮችና የህዝባችንን ህይወት ሊቀይሩ የሚችሉ ነገሮች መስራት የምንችልባቸው ሁኔታዎች ስለሆኑ እነዛ ላይ አጽንኦት መስጠቱ ጥሩ ነው ብዬ ነው የማስበው። በጣም ጥሩ። ወደ ዶክተር ደስታው ልምጣ። እንግዲህ ያው የዚህ የተፈጥሮ ጋዝ መገኘት በተለይ በኢነርጂ ዘርፉ ላይ በኃይል አቅርቦት ላይ ይዞ የሚመጣው ተደማሪ ኃይል ይኖራል ተብሎ ነው የሚታሰበው። ቀደም ብለው ጠቅላይ ሚኒስትሩም እንግዲህ የመጀመሪያው ምዕራፍ ብቻ ምን ያክል የኃይል ማመንጨት እንደሚችል ሲያነሱ ነበረ። ቀጣይ እንግዲህ ከዚህም በ3 እና 4 እጥፍ ደግሞ የገዘፈ ፕሮጀክት ደግሞ እየተሰራ ስለሆነ እነሱ ደግሞ ምን ያክል የኢነርጂና የኃይል ዘርፉን ከፍ ሊያደርጉ እንደሚችሉ ይታሰባልና በአጠቃላይ እንደው የኢነርጂ አቅርቦት የኃይል አቅርቦት ላይ ተጨማሪ ኃይል ከማምጣት አንጻር የተፈጥሮ ጋዙ ምን አይነት እንድምታ ይኖረዋል? እንዴት ሊገለጽ ይችላል? ምክንያቱም አሁን ከተፈጥሮ ጋዙ ባለፈ በቅርብ እንግዲህ የተመረቀው የታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን ያሳኩት ትልቁ ፕሮጀክት የሚታወስ ነው። ይሄ እንግዲህ በአፍሪካ ትልቁ ግዙፍ ኃይል ነው። በተለይ የኢነርጂ ተደራሽነትን በመላው ሀገር ከዛም ባለፈ ለጎረቤት ሀገራት ጭምር ይደርሳል ተብሎ የሚጠበቅ ነውና ይሄ ደግሞ የተፈጥሮ ጋዝ ደግሞ ከዛኛው ታዳሽ ኃይል በተጨማሪ ሌላኛው አቅም ነውና በኢነርጂና የኃይል አቅርቦት ላይ ምን አይነት ተጨማሪ ነገር ይኖረዋል? እሺ ምናልባት አቶ ደንደና ያነሱት የተወሰነ ነጥቦች አሉ። ቤዚክ እኔንም በጣም ጥሩ ሀሳቦች አንስተዋልና የተወሰነ ኮሜንት ማድረግ የመጀመሪያው 4 ቤዚክ ነገር አንስተዋል። የመጀመሪያው የዚህ የመሪ ሚናን በደንብ ነው ያነሱት። ማለት የፕሮጀክት አፈጻጸም በቅርብ ጊዜ በሀገራችን ላይ ትልልቅ እንደነዚህ አይነት የኢንቨስትመንት ፕሮጀክቶች አፈጻጸም ምን ያክል አብዮት ውስጥ እንደገባን የሚያሳይ ነገር ነው። አብዮት ማለት ከዚህ በፊት ፕሮጀክት ማለት ተጀመረ እስኪጠናቀቅ ረጅም ዓመት የሚቆይበት ጊዜ ነበረ። በቅርቡ ክቡር ጠቅላይ ሚኒስትር በተለይ በትልልቅ ፕሮጀክቶች ላይ ያሳዩ ያለው የፕሮጀክት አፈጻጸም በሀገራችን ላይ በጣም ትልቅ ለውጥ እያመጣ ነው። አንዱ ማሳያም ይሄ ነው። ሌሎቹ ሁሉም ሰው የሚያውቃቸው ነው። እኔ ምርቃኑም ላይ ሄጃለሁ፣ ፋክተሪውንም እዛ ላይ አይቼዋለሁ፣ በዝርዝር ጉዳዩን አውቀዋለሁ። ቅድም እንዳሉት የነዳጅ ጋዝም አለ ተብሎ ከዚህ ሀገር የፍተሻ ስራ ከተጀመረ ኦልሞስት 80 ምናምን ዓመት በላይ ሆኖታል። ጉድጓድ መቆፈር ከተጀመረም እንደተባለው በተለያየ መንገድ እየተሰናከለ ቆይቶ ከ50 ዓመት በላይ ቆይቷል። ነገር ግን ወደ ውጤት እስካሁን ድረስ አላየንም። ይሄ አሁን ውጤት የደረሰው የተፈጥሮ ጋዝ ምርት በአንድ ዓመት ከ2 ወር ኢንቴንሲቭ የሆነ የፕሮጀክት አፈጻጸም ክትትል የመጣ ውጤት ነው። ይሄ የክቡር ጠቅላይ ሚኒስትሩ ሚና ቀላል ነገር አይደለም። ብዙ ሰዎችን እዛ እናናገር ነበር፣ ምን ያክል ፍሪኩዌንትሊ እዛ ቦታ ላይ ይሄዱ እንደነበር፣ እያንዳንዱን ፕሮግረስ የፕሮጀክቱን አፈጻጸም እንዴት ይከታተሉ እንደነበር ስታይ ለዚህ ውጤት መምጣት ምን ያክል የመሪ ሚና ትልቅ እንደሆነ የሚያሳይ ነገር ነው። ይሄ አሁንም የተጀመሩት ወደ 4 ፕሮጀክቶች ናቸው። እዛ አሁን መሰረት ድንጋይ የተጣሉት 2 ዓመትና እስከ 2 ዓመት ተኩል 3 ዓመት ያልቃሉ የተባሉ ናቸው። እኔ በዚህ የፕሮጀክት ክትትልና አፈጻጸም ፍጥነት ከሄድነ በእርግጠኝነት ከዛም ባጠረ ጊዜ ይፈጸማሉ የሚል ነገር ነው ያለ። ሁለተኛ ጥሩ ነገር ያነሱት በተለይ የዚህ አሁን እያስገባ ነው ያለው ነዳጅ ለትራንስፖርት የምናወጣው ወጪ ምን ያክል ከፍተኛ እንደሆነ ነው። እንደው በዚሁ አጋጣሚ በነዳጅ አቅርቦትና ስርጭቱ ላይ ያለውን በጣም መንግስትም እንደ ሀገርም ያለንበትን ችግር ብናገር ደስ ይለኛል። ነዳጅ የተጣራ ነዳጅ ነው የምናመጣው፣ በጅቡቲ መስመር ነው የምናመጣው። በመርከብ አብዛኞቹ በራሳችን መርከብ በሌሎችም መርከቦች እናመጣለን። መርከብ አምጥተን ግን ወደ ዲፖ ለመገልበጥ የሌላ አገር ዲፖ ተከራይተን ነው የምንሰራ። ዲፖውንም ራን የሚያደርጉት ኢምፕሊሜንት የሚያደርጉት እነሱ ናቸው። የጅቡቲና የውጭ ያሉ ዜጎች በሼር የገነቡት ነው። ኢቭን የመያዝ አቅሙ ወደ 10,000 ሜትር ኪዩብ ብቻ የሚይዝ ታንከር ነው ያለው። ወደ 40,000 ሜትር ኪዩብ የሚይዝ መርከብ መጥቶ
ታንከሩ ላይ ለመገልበጥ 4 ጊዜ ይመላለሳል ወደ ባህር። ይሄ መኪኖች ጭነው ወደ ሀገር ውስጥ እስኪያመጡ ድረስ ለዲሜሬጅ የምናወጣውን እይት 4 ጊዜ እየሞላ እየተመለሰ ነው እየተጫነ ያለው። እዛ ያለው ዲፖ ራሱ ለመጫን ያው ሁሉንም ስራ የሚሰሩት የዲፖ ባለቤቶች ስለሆኑ ያለው ውጣ ውረድ በጣም ከፍተኛ ነው። እስከ 4000 የሚሆኑ መኪኖች ወረፋ ይጠብቃሉ እዛ ጅቡቲ ላይ። ምክንያቱም ዛሬ እንደዚህ ነው አንጭንም ካሉ ቁጭ ብሎ ነው የሚጠበቀው። ሌላ ነው እንትኑን የሚያዘው፣ እኛ ክራይ ነው የምንከፍለው። ከዛ በላይ ወደ ደወሌ ለመድረስ ወይ አይሻ ለመድረስ እኛ ደንበር ላይ ለመድረስ እስከ 200 ኪሎ ሜትር የሚደርስ መንገዱ የተበላሸ የሌላ ሀገር ነው። እኛ ገብተን መስራት አንችልም። ብዙ መኪና ይወድቃል። በጣም ከፍተኛ ውጣ ውረድ ነው። ከዛ በኋላ ነው እንግዲህ ወደ አገር ውስጥ ከገባ በኋላ ቢያንስ መንገዶቹ አስፋልት ናቸው፣ በፍጥነት ወደ አገር ውስጥ እንዲገቡ የሚደረገውና አገር ውስጥ ላይ እንደዚህ አይነት የኃይል ምንጭ ነዳጅን የሚተካ ማግኘት እኔ 4.23 ቢሊዮን መንግስት መመደቡ ብቻ አይደለም፣ ያን ተመድቦ እንኳን በሙሉ አቅም ማምጣት አንችልም። ከፍተኛ የሆነ በወደብ ላይ ያለው ችግር እንግዲህ ይሄ ወደብ ችግር ካልተፈታ እንደ ሀገርም የኃይል ፍላጎት እያደገ ነው የሚመጣው። ትልቅ ነገር ነው። አገር ውስጥ ነዳጅ ማምረት ከጀመር ይህንን ኢምፖርት የምናደርገው መቀነስ ከቻል በጣም ዘርፈ ብዙ ችግር ነው የሚፈታው የሚል ነገር ነው ያለ። ሶስተኛው ኢነርጂ እንዳነሳው ኢነርጂ አክሰስ ላይ አሁን ብዙ ጥናቶች የሚያሳዩት የኛ ሀገር ኢነርጂ ኦልሞስት 87% የሚሆነው ባዮማስ ነው የምንጠቀመው። ያው የተፈጥሮ ዛፎችንና የሰብል ቅሬት እና የእንስሳት ተረፈ ምርቶችን ነው የምንጠቀመው 87% ማለት ነው። ወደ 9% ፔትሮሊየም ነው የምናስገባውን የምንጠቀመው። 3% ነው ኤሌክትሪክ የምንጠቀመው። ኤሌክትሪክ እንደ ሀገር ያለን አክሰስ ኦልሞስት 50% በላይ አይደል አክሰሱ ራሱ ምን ያክል ኢፊሺየንትሊ ለሁሉም ነገር ተደራሽ ነው ያለውን ችግር እያየ ነው። ምክንያቱም መሰረተ ልማቱ አሁን ኃይል ማመንጨት አቅም አለ። መሰረተ ልማቱ በጣም ሰፊ ነገር ነው የሚጠይቀው። 1% ነች እንግዲህ ሶላርና አሁን ተፈጥሮ ጋዝ የምንላቸው በጣም ዝቅተኛ እየተጠቀምን ያለ ነው። በቡታ ጋዝ በምናምን መንገድ የሚመጣው ነው ማለት ነው። ስለዚህ ቢያንስ ቅድም እንዳልኩት የሌሎች ሀገራት የአፍሪካን አማካኝ እንኳን 18% የኃይል ፍላጎታችን በተፈጥሮ ጋዝ መሸፈን ብንችል ምን ያክል ገጠሩ ላይ ያለው የተፈጥሮ ሀብት ውድመትን መቀነስ እንደምንችል ማየት ይቻላል። እንግዲህ ለማብሰያም ለተለያዩ ለኃይል ምንጭ ለማሞቂያም ተፈጥሮ ጋዝ መጠቀም ብንችል ምን ያክል ለውጥ እንደሚያመጣ አሁን የገጠር ኮሪደር ተጀምሯል። በጣም ሞዴል የሆኑ ጥሩ ቤቶች እየተሰሩ ነው። እነዚህን አሁንም ማገዶ የተፈጥሮ ዛፍ እየቆረጥን የምናነድባቸው ከሆነ ተመልሰው ወደ ድሮ ነው የሚቀየሩ። ዘመናዊ የሆነ የኃይል አቅርቦት ይጠይቃል። ሶላር ምናልባት ለመብራት ሊያጠቅም ይችላል፣ ግን ለማብሰያስ ለሌሎችስ ከባዮ ጋዝ በተጨማሪ ምናልባት እንስሳት የሌለው ምን የሌለው ብዙ ሊኖር ይችላል። የዚህ የተፈጥሮ ጋዝ በጣም ትልቅ ሚና አለው። አሁን የጀመርነውን ለውጥ ዳር ለማድረስ የተፈጥሮ ጋዝ ሚናው ቀላል ነገር አይደለም። ሌሎቹ እንግዲህ ያለን ሀብት በሁሉም አካባቢ ላይ ሀብት አለ። ገና ይህች ሀገር ብዙ ሀብት አላት። ኦልሬዲ ተጠንቶም ያላለቀ አለ፣ ተጠንቶም ያላል። ትልቁ ነገር እሱን ለማውጣት ያለው ቅድም እርሳቸው እንዳሉት ኢንቨስትመንት ይፈልጋል። በጣም የውጭ ምንዛሪ ይጠይቃል፣ እውቀት ይጠይቃል፣ ማሽነሪ ማስገባት ይጠይቃልና አሁን በዚህ የምናገኘውን የኤነርጂ እንትን በትልቁ ወደ እንደዚህ አይነት ኢንቨስትመንት እንድንገባ የኃይል አክሰስንም በደንብ እንድናሰፋ ኮንትሪቢዩት ስለሚያደርግ በጣም ጥሩ ነገር ነው ያነሱት አቶ ደንዳናና እሳቸው ሀሳብ ላይ ተወሰነ ለመስጠት ፈልጌ ነው። በተለይ የኢነርጂውን ሀሳብ ሲያነሱ እንግዲህ የተፈጥሮ ጋዝ ከሌሎች የነዳጅ አይነቶች የብክለት መጠኑ አነስተኛ እንደሆነ ይነሳልና ኢትዮጵያ ደግሞ እንግዲህ በአረንጓዴ አሻራም እየሰራች ያለውን ስራ እናውቃለን። እንግዲህ በተለይ ግሪን ኢኮኖሚን ለመገንባት ብዙ ጥረቶች ያደረጉ ነውና እየተደረጉ ነውና እንደ ሀገር በተለይ ይሄ በአረንጓዴ አሻራ በኩል የተያዘውን የአካባቢ ስነ ምህዳርን አካባቢን ከመጠበቅ ጋር የተያዘውን ከመደገፍ አንጻርስ የጋዝ አበርክቶ ከሌላው አንጻር እንዴት ይነጻጸራል? ትክክል ነው። እንግዲህ ብዙ ጥናቶች የሚያሳዩት ኦልሞስት ወደ በቅርብ ጊዜ ያሉ ጥናቶች የኢትዮጵያ የደን የዲፎረስቴሽን እንትኑ መጠኑ ኦልሞስት በጣም በእጅጉ እየቀነሰ ነው። አሁንም ቀላል ነገር አይደለም። ወደ 67000 ሄክታር በአመት
በእንደዚህ አይነት ነገር ይጠፋል። እንግዲህ አንዱ ትልቁ ለማገዶ ነው። እንግዲህ ለእርሻ ማስፋፋት ለተለያየ ነገር ዲፎረስቴሽን አለ። ስቲል ይሄ ዲፎረስቴሽን እስካለ የፈለገው የግሪን ኢኒሺየቲቭ ብለን እየተከልን ምንሄድ በጎን ለጎንም ዲፎረስቴሽኑ የሚቀጥል ከሆነ የግሪኒንግ እንትኑ ሰክሰስፉል አይሆንም። ያንን የተከልነውን እንኳን ሰስቴን ሆኖ እንዲቀጥል ለማድረግ ሌላ የኃይል ምንጭ መፈለግ አለብን። ምክንያቱም የመቋረጥ የመጥፋት እድሉን መቀነስ የሚያስችልም ስለሆነ ነው። ቅድም ያልኩት ለዚህ ነው። አሁን በቅርቡ የተጠናው ጥናትም 87% በሙሉ ሀገር ውስጥ ያለው የኃይል ፍላጎታችን የምናሟለው በደን ነው። ደን ተቆርጧል። እንግዲህ በብዙ አካባቢዎች ላይ የእንስሳት ተረፈ ምርት እንጠቀማለን፣ የሰብል ቅሬቶችን ምኖችን እንጠቀማለን፣ ግን አብዛኛው ደን ነው የሚጠፋው። ይህንን አስቀረን ማለት ቀላል ነገር አይደለም። በሌላ በኩል በጤናም ላይ የሚኖረውን ቅድም እንዳልከው ከካርቦን ኢሚሽንም ጋር ብናየው እንግዲህ ኦልሞስት ከባዮማስ በግማሽ ያንሳል። ከሌሎቹ የጋዝ አይነቶች ደግሞ ኦልሞስት እነዛ ወደ 50% ሲሆን የዚህ 30% ነው የካርቦን ዳይኦክሳይድ ኢሚሽን እንትኑ መጠኑ ማለት ነው። ስለ ክሊን ኢነርጂ ነው ያሉት ቅድም ነርሳቸው ከሁሉም የኃይል ምንጮች ከኤሌክትሪክ በስተቀር ካሉት ዝቅተኛ የሆነ የካርቦን ኢሚሽኑ ወይም የካርቦን ዳይኦክሳይድ ወደ ከባቢ አየር የመልቀቅ መጠኑ በጣም ዝቅተኛ ነው። ይሄ ማለት ደግሞ ለአካባቢያዊ አየር ስነ ምህዳሩ አሁን ያለው የግሎባል ዋርሚንግ ላይ ያለው ኮንትሪቢዩሽን በጣም ዝቅተኛ ነው እና መልከ ብዙ ነው ጥቅሙ ማለት ይህንን ናቹራል ጋዝ መጠቀም ግን ብዙ ነገር መስራት ይጠይቃል። መሰረተ ልማት ይጠይቃል። በየቦታው ላይ ማድረስ ይጠይቃል። አሁን የዚህ የጂሲኤል እንትኑን እዛ ላይ ያየ ነው ትልልቅ ቅድም እንትኑ ላይ ፒክቸሩ ላይ ስናቸው የነበሩ ትልልቅ ትራኮች ቦቴዎች ማለት ነው ሁሉም እንትን ነው የሚጠቀሙት ተፈጥሮ ጋዝ የሚጠቀሙ ናቸው። ስለዚህ አሁን አገር ውስጥ ያሉትን ትልልቅ ትራኮችና እንትኖች ወደዚህ ነገር ውስጥ ብናስገባቸው በተለይ ቀደም እንዳሉት አንደኛ ትራንስፖርት ኮስቱ በጣም ዝቅተኛ ነው የሚሆነው ርካሽም ስለሚሆን ሪሌቲቭሊ ከሌሎቹ የጋዝ አይነቶች ማነው የነዳጅ አይነቶች ይሄኛው ርካሽ ስለሆነ የትራንስፖርት ኮስትም ይቀንሳል። በእጅጉ ግን በተለይ አብዛኛው ህዝብ ኤሌክትሪክ ተደራሽ አይደለም። ኤሌክትሪክ ተደራሽ ቢሆንም እዚህ ከተማ ላይ የተጠናው ጥናት በጣም የደን ለኃይል ምንጭነት የሚጠቀመው ከተማ ውስጥ ላይ ቀላል አይደለም። ምክንያቱም ከሰል የሚገባው በጣም ብዙ ነው። በብዙ ነገር ለማሞቂያነት ለምንነት የሚጠቀመው በጣም ብዙ ነው። ስለዚህ ይህንን መቀነስ ስለሚያስችል በኃይል አቅርቦት ላይ ከፍተኛ የሆነ አስተዋጽኦ አለው የተፈጥሮ ጋዝ። ጥሩ ዶክተር ወደ እርስዎ ልመለስ። እንግዲህ የነዳጅ ጉዳይ ሲነሳ በተለይ እንደ ሀገር እንግዲህ ቀደም ብዬ በዚህ በመደመር መንግስት መጽሐፍ ላይ ጠቅላይ ሚኒስትሩ ያነሱትንም ስንመለከት እሳቸውም ቀደም ብለው እንዳነሱት ከፍተኛ የውጭ ምንዛሬ ኢትዮጵያ ወጥታ ነው እንግዲህ ነዳጅን ከውጭ የምታስገባውና በተለይ እርሶም ቀደም ብለው አንስተውታል። በእርግጥ በተለያዩ የግብርና ምርቶችን ወደ ውጭ በመላክ የሚገኘው የውጭ ምንዛሬ ተመልሶ ነዳጅና ማዳበሪያ የመሳሰሉትን ለማስገባት ይውላልና የውጭ ምንዛሬ ደግሞ በኢኮኖሚው ላይ ያለውን ተጽዕኖ እናውቃለንና በተለይ አሁን የተፈጥሮ ጋዙ ሀገር ውስጥ መመረት መጀመሩ ቀደም ብለን እንዳነሳ ነው እንግዲህ የነዳጅ ከውጭ የሚገባውን በእጅጉ ይቀንሳል ተብሎ ይታሰባልና ይሄ የውጭ ምንዛሬን ከማስቀረትና የውጭ ምንዛሬው ደግሞ ኢኮኖሚው ላይ የሚኖረውን ፋይዳ እናንሳ እስቲ። እንግዲህ ትክክል ነው። የውጭ ምንዛሪ አሁን የተፈጥሮ ጋዝ ከውጭ ነው የምናመጣው። በተለይ ትልቅ ኢንዱስትሪዎች፣ ሆቴሎች፣ የግለሰብ ቤቶች የሚጠቀሙበት ነው። እንደ ትልቁ ነገር የሚመስለኝ ይሄ ቅድም ዶክተር ደሳ ያነሱት ይሄ እንጨት የሚጠቀሙ ህዝባችን ወደዛ መቀየር መቻላችን ነው አንዱ ትልቁ ነገር የሚሆነው። አካባቢ እንጠብቃለን፣ ሀገሪቱን እናድናለን ማለት ነው። በሁለተኛ ደረጃ ይሄ ወደ ኤክስፖርት ከደረሰ አሁን ወደ $6 ቢሊዮን ይመስለኛል የሚፈልጉት ይሄ ቱቦውን ለመቅበር ወደ ባህር ዳርቻ ለማሻገርና ከዛ በኋላ ይሄ ሊኩፋይንግ ፕላንት ተሰርቶ ወደ ፈሳሽ ተቀይሮ ኤክስፖርት የሚደረግበት ሁኔታ ነው። ያ ከሆነ ያለን ክምችት ትልቅ ክምችት ነው። እንደነ ቃታር ከፍተኛ ገንዘብ የምናገኝበትና ምናልባት ብዙውን የኛ ከውጭ የምናመጣውን እቃ የሚገዳደር ሊሆን ይችላል። ስለዚህ የንግድ ሚዛናችን ሊስተካከል የሚችልበት ሁኔታ ይፈጠራል ማለት ነው። በዛ ላይ ነዳጁም ይወጣል ተብሏል። ስለዚህ ይሄን በሚወጣበት ጊዜ
እኛ የምንጠቀምበት ነዳጅ ይኖርናል፣ ኤክስፖርት የምናደርገው ይኖርናል ማለት ነው። እነዚህ እንግዲህ የሚሆኑት ምንድነው እንደ ትንንሽ ሌሎች ልማቶች መሰረት የሆኑ የሚሄዱ ነገሮች ናቸው። የእርሻ ልማታችንን ማዳበር እንችላለን፣ የውሃ ሀብታችንን ማዳበር እንችላለን፣ ሌሎች የማዕድን ሀብቶቻችንን በጣም ማድረግ ማሳደግ እንችላለን። ስለዚህ እነዚህ ጠቅለል አድርገን ስናያቸውና የኢኮኖሚውን ሁኔታ ስንመለከተው በአጭር ጊዜ እንደዚህ እንደ ምስራቅ እስያ ሀገሮች የንግድ ሚዛናችን ሁሉ ጊዜ ጎዶሎ ሳይሆን እንዳለበት ሁኔታ ትርፍ ያለው ሊሆን ይችላል ማለት ነው። ከእርዳታ ነጻ እንወጣለን፣ ዓለም አቀፍ ጫና ከሚደርሱበት ነገሮች ሁሉ ነጻ እንወጣለን። አሁን ደግሞ የብሪክስ አባል መሆናችን ከነዚህ ሀገሮች ጋራ በኢንቨስትመንቱ ብዙ ነገር ልንሰራበት የምንችል ሁኔታ ይፈጠራል። አንደኛ እነዚህ የብሪክስ ሀገራት የሚባሉ በሙሉ ምግብ አምራቾች ብቻ ሳይሆኑ ምግብ ኤክስፖርት የሚያደርጉ ናቸው። ስለዚህ ከነሱ ጋር ሆነን ትልቅ የኢንቨስትመንት ስራ መስራት እንችላለን። በራሳችን ገንዘብ ኢንቨስት እናደርጋለን። እነሱ ሙያውን፣ ክህሎቱን፣ ቴክኖሎጂውን ይዘውልን ነው የሚመጡት ማለት ነው። ከዛ ሌላ ደግሞ አሁን ዓለም በጣም አስጨናቂ ሁኔታ ድረስ የገባ ነው ያለው። የዚህ የቀዝቃዛው ጦርነት እንደገና ተመልሶ መምጣት ብዙ ተግዳሮቶች ነው የሚፈጥረው። ስለዚህ በአብዛኛው እኛ ራሳችን መቻላችን እንኳን በውጭ ያለን ተጽዕኖ ቅድም እንደተናገሩት አሁን የሚመጣ ነዳጅ ሁሉ እኛ ቁጥጥር የለንም። ከመርከብ ተራግፎ ማከማቻ ውስጥ እስኪቀመጥ ድረስ ተቀምጦ የኛ መኪኖች ተጭኖ እኛ ድንበር እስኪገባ ድረስ ምንም ቁጥጥር የለንም። ግን እነዚህ አሁን የራሳችን ሙሉ በሙሉ ቁጥጥር ይኖራል ማለት ነው። ይሄ ቀዝቃዛው ጦርነት እየሰፋ ወደ ሶስተኛ ዓለም ጦርነት ሊሸጋገር የሚችልበት ሁኔታ ይፈጠራል ተብሎ ይፈራ ነበር። በተለይም አሁን የጋዛ ሁኔታ ሰላም ስለሆነ ነው እንጂ አረቦች ከእስራኤል ጋር ሊጀምሩት በሚችሉት ነገር እነዚህ ኃይል ያላቸው ሀገሮች ተጨምረው ብዙ ነገሮች ሊቋረጡ ይችላሉ። የሁቲ ታጣቂዎች አሁን የቀይ ባህርን እየዘጉት ነው ያሉት። መርከቦቹ መንቀሳቀስ ያስቸግራቸዋል። ስለዚህ ነዳጅ አናገኝም ማለት ነው። እኛ እነዚህ ሁሉ ነገር ስናያቸው ራሳችን የምንችልበት መንገድ መፍጠራችን፣ ሁለተኛ ደግሞ እነዚህ ለኢኮኖሚው መሰረት ሆኖ ሌሎች ልማት መስራት የምንችልበትና ያለን 130 ሚሊዮን ህዝብ ገዛው ወደ 70% ወጣት ኃይል ነው። ያ ወጣት ኃይል ኢንጌጅ ማድረግ የምንችል ከሆነ እኛ ከራሳችን አልፈን ጎረቤቶች ሀገሮቻችንን መርዳት የምንችልበት ሁኔታ ይፈጠራል የሚል ግምት ነው ያለኝ። መልካም። እሺ መለሳለሁ ዶክተር። ወደ ዶክተር ደስታው ልምጣ። እንግዲህ የዚህ የተፈጥሮ ጋዝ ጉዳይ ያው ጥቅሙ በጣም መልከ ብዙ እንደሆነ በጣም ሰፊ እንደሆነ ይነሳል። ቀደም ብለው በተላለፈው የጠቅላይ ሚኒስትሩ መልእክት ላይም እንደተመለከት ነው እንግዲህ ከኃይል ምንጭነት ባለፈ በሌሎች ዘርፎች ውስጥ ምግብም ሆኖ በተለይ ለመዳበሪያ ፋብሪካም ጭምር ግብዓት እንደሚሆን ሲያነሱ ነበርና ለመዳበሪያ ለክሪፕቶ ማይኒንግ ያው ክሪፕቶ ከረንሲ ዓለም ላይ ያለው ትራንዛክሽኑ ምን ያክል ከፍተኛ እንደሆነ እናውቃለንና ወደዛ የመግባት እድልንም ይፈጥራል ብለው ጠቅላይ ሚኒስትሩ አንስተዋልና በእነዚህ ዘርፎች የሚኖረው አበርክቶ ምንድነው? በተለይ የተፈጥሮ ጋዝ እንግዲህ አንዱ አሁን መሰረት ድንጋይ የተጣለው በአጭር ጊዜ ይጠናቀቃ ያለው የተባሉ ፕሮጀክቶች አንዱ የፓይፕ ስራ ነው። የፓይፕ ስራ ማለት አሁን የማዳበሪያ ፋብሪካው፣ የሪፋይነሪው፣ የድፍድፍ ነዳጅ ማጣሪያ ሪፋይነሪው ጎዴ ላይ ነው ያለው። ጎዴ ከተማ ኦልሞስት ወጣ ብሎ ነው ያለው። እነዚህ ተፈጥሮ ጋዝም ድፍድፍ ነዳጅም የተገኘባቸው አካባቢዎች ተቆፍሮ ደግሞ ኦልሞስት ከ108 ኪሎ ሜትር በላይ ይርቃሉ። የፓይፕ ስራው ሁለቱን ማገናኘት ነው። እዛው ወደ ጎዴ ማለት ነው። አሁን ተፈጥሮ ጋዙንም በሊኩፋይድ ስቴት ነው ወደ ለማሰራጨትም ኤክስፖርት ለማድረግም እየተሰራ ያለው። ወደ ውጭም የሚዘረጋ ኢንቨስትመንት ኦልሞስት እሱ የለም። ፋክተሪዎችን ለማገናኘት ብቻ የሚሰሩ ናቸው ማለት ነው። እንግዲህ አንዱ የማዳበሪያ ፋብሪካው ነው። እንግዲህ ማዳበሪያ በዚህ ሀገር ላይ እንግዲህ አብዛኛው አርሶ አደር ነው ያለን። አብዛኛውም የኢኮኖሚ ምንጫችንም ቢሆን ግብርና ነው። ግብርና ግን ለረጅም ዓመታት ከነበርንበት የአስተራረስ ዘዴ እየወጣን ያለ ነው። በጣም በቅርቡ ነው በውስን አካባቢዎች ላይ ስቲል በብዙ አካባቢዎች ላይ ያለው አርሶ አደር የግብዓት አጠቃቀሙ ዝቅተኛ ነው። በአንድ ተወሰነች ቦታ ላይ የሚያመርተው ፕሮዳክቲቪቲ በጣም ዝቅተኛ ነው።
ኢቭን ያለንን መሬት እንኳን ሰፋ አድርጎ ለማረስ እናንተን ለማድረግ ግብዓት በጣም አስፈላጊ ነው የሚሆነውና እንግዲህ ከነዳጅ ቀጥሎ መንግስት በኤክስፖርት ከሚያገኘው ገንዘብ ለሁለተኛ ኢምፖርት የሚያደርገው ማዳበሪያ ነው። ያውም ከፍተኛ የሆነ ገንዘብ መንግስት ደጎመ ማለት ነው። አፎርደብልም አይደለም በሚል አርሶ አደሩ የመግዛት አቅሙ ዝቅተኛ ስለሆነ ከዓለም አቀፍ ዋጋ ጋር ሲታይ መንግስት እየደጎመ ነው የሚያስገባው። ይህንን ሀገር ውስጥ አመረትን ማለት በግብርና ምርታችን ላይ የሚኖረውን ሚና በደንብ መረዳት ነው። ግብዓት በበቂ መንገድ ከተቀረበ ያለንን መሬት በበቂ ማምረት ከቻል ምርት ይመረታል። ምርታማነት ከጨመረ ደግሞ አይደለም ለራሳችን ኤክስፖርት ለማድረግ እንችላለን ማለት ነው። በግብርና ላይ የሚሰማራውም የስራ እንትን በጣም ከፍተኛ ነው የሚሆነው። ሌላው ቅድም እንዳሉት ኢንዱስትሪው የሚጠቀመው ጥሬ ዕቃ ነው። በጣም ብዙዎቹ እንግዲህ አሁን የሚታሰበው የማዳበሪያ ፋብሪካው ማዳበሪያውን ማምረት ብቻ አይደለም፣ ከረጢቱንም ጭምር እዛው ነው ከተረፈ ምርቱ ነው የሚያመርተው። ቀላል ነገር አይደለም። ሌሎች የኢንዱስትሪ ምንጭ ማነው ግብአቶች ምርቶችም በብዛት የተፈጥሮ ጋዝን ቅሬታ አካሎች ማነው ሬዚጁን በተለይ እዚህ በድፍድፍ ነዳጅ ሪፋይነሪ ላይ የሚወጣውን ለብዙ ነገር ይጠቀማሉና ይሄ የሚኖረው ሚና ቀላል ነገር አይደለም። ሌላው ኢነርጂ ላይ ነው። እንግዲህ ቅድም ያሉት አሁንም ለዳታ ማይኒንግ በጣም ብዙ ያው የዳታ ማይኒንግ ዳታ ማይኒንግ ከፍተኛ የሆነ ኃይል ይፈልጋል። ዳታ ቅድም እንዳሉት የክሪፕቶ ማይኒንግ ማለት ነው። ስለዚህ ብዙ ካምፓኒዎች አሉ አሁን ሀገር ውስጥ የኛን ኤሌክትሪክ ሀገር ውስጥ እኛ ሳብስቴሽኖች አካባቢዎች ላይ ሆነው በኤሌክትሪክ ኤክስፖርት አገኘን የምንለው አንዱም በዶላር ይከፍላሉ። እንድ ለጎረቤት ሀገራትም እንሰጣለን። ለምሳሌ አሁን ኬንያ አሁን በቅርቡ የጀመርነው አለ፣ ጅቡቲ ላይ፣ ሱዳን ላይ እንሰጠው አለ። አሁን በቅርቡ ደግሞ ወደ ደቡብ ሱዳን ደቡብ ሱዳንም እየጠየቀች ነው። ወደ ታንዛኒያም ጥያቄ ኦልሞስት አግሪመንቱ አልቋል። ይሄ የኃይል ምንጭ ቀላል ነገር አይደለም። ያለንን ኤሌክትሪክ ኃይል ወደዚህ እያሰፋን እየሄድን ነው። እዛ አንዱ የተፈጥሮ ጋዝ ዋነኛው እንትኑ ኤሌክትሪክ ለማመንጨት በጣም ነው። ያውም ኢፊሽንት የሆነ ኤሌክትሪክ ባለፈው ክቡር ጠቅላይ ሚኒስትሩም ብለውታል። 1000 ሜጋዋት ነው የሚለው እንትኑ አጠቃላይ ኢንስታንት ፕሮዳክሽን ካፓሲቲው። ነገር ግን ሪል ኢነርጂ የማመንጨት አቅሙ ግን ወደ 8000 ጊጋዋት ፐር ሃወር ነው የሚያመነጨው። ይሄ ማለት ቀላል ነገር የህዳሴ ግድብ ግማሽ ማለት ነው። ህዳሴ ግድብ አሁን 5150 ሜጋዋት ነው ግን ሪል የሆነ የፕሮዳክት ኢነርጂ የማመንጨት አቅሙ ግን 15000 ጊጋዋት ፐር ሃወር ነው የሚያመነጨው። ይሄ ሪል የሆነ ኢነርጂው ማለት ነው ለፕሮዳክት እንትን የሚለው። ምክንያቱም በተፈጥሮ ጋዝ የሚመነጨው ኢነርጂ በጣም ከፍተኛ የሆነ ኃይል ማመንጨት የሚችል አቅም አለው ማለት ነው። ይሄ 1000 ገባ ማለት በርካታ የዓለም ላይ የኢነርጂ ዋጋ እየጨመረ ስለመጣ በተለይ ትልልቅ የዳታ ማይኒንግ ስራ የሚሰሩ ካምፓኒዎች ወደኛ መጣው ነው አሁን ኢነርጂውን ፍለጋ ሪሌቲቭሊ ዝቅተኛ የሆነ እንትን ስላለው ታሪፍ ስላለው ማለት ነው። አሁን እዛ የሚመነጨውም እንግዲህ እንደዚህ አይነት ኢንቨስትመንት እየፈለጉ የሚመጡትን አሁን ብዙም እያስተናገድን አይደለም ወደ ሀገር ውስጥ። ምክንያቱም ኢነርጂ ፍላጎታቸው ከፍተኛ ነው። ካለን መሰረተ ልማት ሌሎች አካባቢ ላይ ለፐብሊኩ የሚደርሰው ላይ ኢንተራፕሽን ለሚፈጥሩ በጥንቃቄ ነው አሁን እየተፈቀደላቸው እየገቡ ያሉት። ያውም ሳብስቴሽን አካባቢ ላይ ነው ሪሳይድ የሚያደርጉት። ያልተቋረጠ የኃይል አቅርቦት ስለሚፈልግ ነው ዳታ ማይኒንጉ የግድ ያልተቋረጠ ኃይል ፍላጎት ስለሚፈልግ ነውና እንዳሉት አሁን ያ ሲመነጭ በጣም ብዙ ኢንቨስትመንት የዳታ ማይኒንግ ኢንቨስትመንት ወደ ሀገር ውስጥ በጣም በእጅጉ ይስፋል። ይሄ ቀላል ነገር አይደለም። ከፍተኛ የሆነ የውጭ ምንዛሬ እናገኛለን ከኤሌክትሪክ ሽያጭ በመስመር በግሪድ ወስደን ለውጭ ሀገር ልከውና ከምናገኘው በላይ ሀገራችን ምክንያቱም ያ ብዙ እንትን አለው የሜንቴናንስ ኮስት አለው፣ ብዙ የመሰረተ ልማት ግንባታው ብዙ አለው። ሀገር ውስጥ ሳብስቴሽኖቻችን አካባቢ ላይ ግን መጥቶ በዶላር የሚከፍል ግን የውጭ ካምፓኒዎች ማይኒንግ ላይ የሚሰሩ መኖራቸው ቀላል ነገር አይደለም። አሁንም ያው በየአመቱ የኤሌክትሪክ
ኃይል እንትን ላይ ኤክስፖርት እንትኑ እያደገ እየመጣ ነው። አሁን የባለፈው ዓመት በጣም በእጅጉ ቀንሷል። በዚህ ሩብ ዓመት ራሱ በጣም ወደ 34 ሚሊዮን አካባቢ ዶላር ነው የተገኘው። ይሄ ከባለፈው ዓመት በእጅግ እያደገ ነው። የህዳሴ ግድብም ወደ ኃይል ቋቱ ውስጥ መግባቱ ኤክስፖርት የምናደርገውን መጠን ጨምረናል። ኢቭን ዳታ ማይኒንግ ላይ የሚገቡ ኢንቨስትመንትንም ኦልሞስት አሁን የማስተናገድ ነገር እየተሰራ ነው ማለት ነው። በጣም ጥሩ። እሺ አሁን በቀጣይነት እንዲሁ በዛው በምርቃው ዕለት እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉት ሌላኛው መልእክት ተመልክተን ተመልሰን ወደ ውይይታችን እንቀጥላለን። ትላልቅ መኪና ትራክ ወደ ኢትዮጵያ እስካሁን ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ ልክ ለትናንሽ መኪና ከኢቪ ካር ኤሌክትሪክ ካር ውጪ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው። በአንጻሩ ማንኛውም የግል ባለሀብት ጋዝ የሚጠቀሙ ቦቴዎች፣ ትራኮች የሚያስገባ ከሆነ በእኛ በኩል ዲዩቲ ፍሪን ጨምሮ አስተማማኝ ድጋፍ የሚደረግላችሁ ሲሆን እንደ ሀገር እያወጣን ያለነውን ከፍተኛ ወጪ ለመቀነስ የሎጂስቲክስ ኮስት ለመቀነስ ትራንስፖርት ለማሳለጥ የግሉ ሴክተር ከዚህ ቀን በኋላ በጋዝ የሚጠቀሙ ትራኮች በማስገባት የሀገሩን ኢኮኖሚ እድገት እንዲያፋጥን ከአደራ ጭምር ላሳስብ እወዳለሁ። መልካም እንግዲህ ጠቅላይ ሚኒስትሩ ያነሱትን ሀሳብ ተመልክተናል። በተለይ በጋዝ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ ለሚያስገቡ ባለሀብቶች ማበረታቻም ጭምር እንዳለ ሲያነሱ ነበረ። እንግዲህ በሌላኛው የነዳጅ አይነት የሚሰሩ ተሽከርካሪዎች እንዳይገቡ ጭምር በተለይ ትልልቅ ተሽከርካሪዎች እንደተከለከሉ አንስተዋልና የነዳጅ ጉዳይ እንግዲህ ከኑሮ ውድነት ጋር ይያያዛል አይደለ? ነዳጅ በተለይ አምራች ሀገራት አካባቢ ላይ ዋጋው ሲጨምር እኛ ጋር የሚፈጥረውን ኢኮኖሚያዊ ቀውስ አብሮ ማንሳት እንችላልና የዚህ የተፈጥሮ ጋዝ መገኘት ደግሞም ለምሳሌ በመጀመሪያው መልእክታቸው ጠቅላይ ሚኒስትሩ ሲያነሱ እንደነበሩ እንግዲህ የትራንስፖርቴሽን ኮስት ራሱ እስከ 50% ሊቀንስ ይችላል የሚል ሀሳብ ሲያነሱ ነበርና በአጠቃላይ ኑሮ ውድነቱን አሁን በተለያየ ጊዜ የሚነሳውን የዋጋ ግሽበትና የኑሮ ውድነትን ከማረጋጋት አንጻር የዚህ የተፈጥሮ ጋዝ መገኘት እንዴት ያለ እንድምታ ይኖረዋል ዶክተር? እንግዲህ መንግስት ለረጅም ጊዜ ነዳጅ ሲደጉም ነው የኖረው ኢትዮጵያ ውስጥ እኔ እስከማስታውሰው ድረስ እና አሁን በጋዝ የሚሰሩ መኪኖች መምጣታቸው ትልቅ እንደምታ ያለው ነገር ነው። ነዳጁን ይተካልናል ማለት ነው ከውጭ የምናመጣው። በሁለተኛ ደረጃ ደግሞ ጋዙ የሀገር ውስጥ ምርት ስለሆነ መንግስት ድጎማ ለመስጠትም የሚያስቸግርበት ሁኔታ አይኖርም። ያኔ መደጎሙ ካስፈለገ የተወሰነ ኢኮኖሚ እኔ ማምነው እንግዲህ ዶክተር ደስታው ምንም ይላል አቅም ግን በድጎማ ያደጋ ሀገር የለም። ስለዚህ ከዛ መውጣት ይኖርብናል። ይሄ ማለት ምንድነው? የሰውን የገቢ መጠን እያሳደግን እስከሄድን ድረስ ድጎማው የሚያስፈልግበት ሁኔታ አይኖርም። ግን ይሄ አሁን ቅድም ደጋግመን እንዳነሳ ነው ለኢኮኖሚ ከፍተኛ እንደምታለው ስንል ደግሞ በሰው ህይወት ላይ ምንድነው የሚያመጣው የሚለውን ጥያቄ ነው። አሁን የሂውመን ዲቨሎፕመንት ሪፖርት የሚባል ከኢትዮጵያ መንግስት ጋር አብሮ የተባበሩት መንግስታት ልማት ፕሮግራም የሚያወጣው ሪፖርት አለና እዛ ሪፖርት ላይ የሂውመን ዲቨሎፕመንት ኢንዴክስ የሚለው በጣም ትንሽ ነው ኢትዮጵያ። ያንን ነው ማሳደግ ያለብን። ጂዲፒው ቢያድግም የሀብት ክፍፍሉ እንዴት ነው የሚንሸራሸረው ያለው ሀገር ውስጥ? እዚህ መጽሐፍ ላይ ደግሞ ጠቅላይ ሚኒስትሩን የሚያነሱት ብዙ ጊዜ የፓርቲሲፓቶሪ ዲቨሎፕመንት ወይ አሳታፊ የሆነ ልማት ማካሄድ አለብን። ህዝቡ የሚያውቀው፣ ህዝቡ የሚገነዘበው ከባህሉ ጋር ሊሄድ የሚችል ነገርና መቀየርም ካስፈለገ ያ ነገር በማስተማርና በማስረዳት ሊሆን የሚችል ነገር ነው የሚለውና ይሄ ጋዙ መገኘት አሁን በማዳበሪያ ዋጋ አቅርቦትና ቅነሳ አንድ እንደምታ አለው። በኤነርጂ አቅርቦትና ቅነሳ ሌላ እንደምታ አለው። እነዚህን ሁሉ ስንመለከት ከጥቂት ዓመታት በኋላ ኢትዮጵያ ውስጥ የሚኖር ሁኔታ አንደኛ የሰው ገቢ እያደገ ይሄዳል። ሁለተኛ እነዚህ ነገሮች ቅድም እንዳልኩት አገራችን ውስጥ በማምረታችን መንግስት ማደላደል የሚችልበት ቦታ ይኖራል። አሁን እኮ ምንም ቦታ የለውም። መንግስት ትልቅ
ጭንቅ ላይ ነው ያለው። ምክንያቱም በአንድ በኩል መሰረተ ልማት የተሰራበትን እዳ መክፈል አለበት፣ በሌላ በኩል ደግሞ በየጊዜው ለሚፈልጉ ነገሮች ከውጭ ማምጣት አለብን። በሶስተኛ ደግሞ አሁን ወደፊት ልማት የሚሰሩትን ነገሮች ከካፒታል ፕሮጀክቶችን ማካሄድ አለብን። ለዚህ ሁሉ በእርዳታ በብድር በመሳሰሉት ነገሮች ደጎም የነበረ ነገር ነው። ዓለም ከዛ የወጣች ነው ያለችው። አሁን አሜሪካ እርዳታ ድርጅቷን ዘግታለች ጭራሽ። በኢንቨስትመንት ደግሞ ይመጣል የሚባለው ነገር ሌሎች ችግሮች አሉበት። ስለዚህ ኢንቨስተሮች የሚመጡት እኮ መጀመሪያ መሰረተ ልማት ሲኖር፣ ሁለተኛ የኃይል አቅርቦት ሲኖር፣ የውሃ አቅርቦት ሲኖር፣ እነዚህ ሁሉ ስናሟላ ነው ኢንቨስተሮች የምናመጣው። ስለዚህ አሁን የኃይል አቅርቦታችን እስካለ ድረስ ቅድም እንዳሉት የክሪፕቶ ማይኒንግ ለምሳሌ ኃይል አቅርቦቱ ትርፍ ኃይል ስላለን ተብሎ ነው የመጡት። እዚህ ከፍተኛ ገንዘብ የምናገኝበት ነው ወደፊት። ሌሎችም ኢንዱስትሪዎች እነዚህ ልዩ የኢኮኖሚ ዞኖች የሚባሉ የምንፈጥራቸው ወደፊትና ባለሀብቶች የሚፈጥሯቸው ወደፊት ደግሞ መጥተው ሀገራችን ውስጥ የኃይል አቅርቦት እስካለ ድረስ ነው። የኃይል አቅርቦት ካለ ማለት ውሃችንን መጠቀም እንችላለን፣ እርሻችንን ማስፋፋት እንችላለን፣ የአግሮ ኢንዱስትሪ ማዳበር እንችላለን ማለት ነው። እና እኔ ለሰው ህይወት መቀየር እነዚህ ነገሮች መሰረታዊ ነገሮች ስለሆኑ ከሱ ጋር የሚሄዱ ነገሮች የአስተዳደር የፓብሊክ አድሚኒስትሬሽን የልማት አስተዳደር የዲቨሎፕመንት ማኔጅመንት የምንላቸው ነገሮች ከየወረዳው ጀምሮ ማድረግ ያለባቸው ነገሮች ናቸው ብዬ ነው የማስበውና በዛ ላይ መንግስት የሰራበት እንደሆነ አንዳንድ የሚዲያ ሪፖርቶች እሰማለሁ። ጥሩ፣ ወደ ማጠቃለሉ እየመጣን ነው። ዶክተር ደርሶ ልምጣና ይሄ የኢነርጂ ጉዳይ እንግዲህ ከጋዝ የሚገኘው ኢነርጂ በተለይ ከዋናው ብሔራዊ ቋት ውጭ የሆኑ አካባቢዎችን በኃይል ተደራሽ ከማድረግ አንጻር የሚኖረው ፋይዳ በተለይ ወጣ ያሉ አካባቢዎች እንግዲህ ከዋናው ግሪድ ኮኔክትድ ያልሆኑ ደግሞ ያልተገናኙ አካባቢዎች አሉና ግን የኃይል አቅርቦት የሚያስፈልጋቸውና እንደዛ አይነት አካባቢዎችን ተደራሽ ከማድረግ አንጻር ይህ የተፈጥሮ ጋዝ የሚኖረው ፋይዳ ምንድን ነው? አያይዘው ደግሞ እንዲያነሱልኝ የምፈልገው ወደ ብሔራዊ ቋትስ ከዚህ የሚገኘውን የኃይል ምንጭ ወደ ብሔራዊ ቋትስ የማስገባትና የማገናኘቱ ነገር ምን ታስቦበታል የሚለውን ያንሱልኝ። እንግዲህ ያው የግሪድ ኮኔክቲቪቲ እንትን በጣም ዝቅተኛ ነው እኛ ሀገር ላይ በጣም ዝቅተኛ ነው። ኦልሞስት አሁን ባለው እንትን አብዛኛው አክሰስ ላይ ያለው ትልቁ ችግርም የትልልቅ የግሪድ መስመሮች ሁሉም አካባቢ ላይ የተሟላ ለመሆን ነው። ኢቭን የግሪድ መስመሮቹ ራሱ በደንብ ሌተስት የሆነ አይደሉም። ማለት አሁን ካለው ቴክኖሎጂ ጋር በደንብ የተዛመዱ እንዲሆኑ ወይንም በጥራት የተሰሩ መሰረተ ልማቶች ይጠይቃል። የኛ ሀገር ደግሞ በጣም ቶፖግራፊው በጣም አስቸጋሪ ነው፣ ብዙ ሰፊ ነው። የኛ አኗኗር ደግሞ ተበትኖ ነው ያለው። ይሄ ደግሞ ሁሉንም አካባቢ በግሪድ ኮኔክት ለማድረግ በጣም አስቸጋሪ ነው። አብዛኛውን ከግሪድ መስመር ርቀው ያሉት እንግዲህ የሚሆነው በተለያዩ ሌሎች የኢነርጂ ምንጮችን ነው የምንጠቀመው። ምናልባት በሶላር አሁን አሉ ትልልቅ የሶላር ኢኒሼቲቮች አሉ አካባቢ መሰረት አድርገው ለዛ አካባቢ የኃይል ፍላጎት እንትን የሚያደርጉ ግን ለኩኪንግ እና ለሌላው ግን በተፈጥሮ ጋዝ ሳፕሊመንት መደረግ አለበት። እንደዛ ካልሆኑ በተለይ የሶላር አቅም ፍላጎቱ በዛው ልክ እያደገ ስለሚሆን በእያንዳንዱ አካባቢ ላይ የሚሰሩ እንትኖች እንትን ይላሉ። ይሄኛው ትልቅ አቅም ነው። እንግዲህ የህዳሴ ግድብን ግማሽ ማለት ነው። እንግዲህ 8000 ያኛው 5000 ግማሽ በላይ ነው፣ ከግማሽ በላይ ነው። ሶ ይህንን ወደ ግሪድ መስመር ኮኔክት መደረግ መቻል አለበት እና ወደ ኃይል ቋት አስገብቶ በግሪድ ስርጭቱን መብራት ካልተቻለ ለሆነ አካባቢ ላይ ብቻ የምታደርገው አይደለም። ትልቅ ፖቴንሻል ያለው ነው። እንግዲህ ይሄ ሌሎቹ አካባቢዎች ላይ ቅድም አንስተውት ነበር ካምቦ ጠይቀው የነበሩት ብዙ አካባቢ ነው እንግዲህ ተፈጥሮ ጋዝ አለ የሚባለው ጋዴ ብቻ አይደለም። ሌሎችም ቅድም ሲያነሷቸው ነበሩ ወደ ጋምቤላማ አካባቢ በሌላማ አካባቢ ላይ በጣም በብዙ ነው ሀብት አለ ሲባል የነበረው። እንግዲህ ኦልሞስት አሁን የወጡትን ነው እንትን የምናደርገው። መንግስትም ባለፈው የማዕድን ሚኒስትሩም በነበረው በምርቃ ንግግራቸው ላይ እንትን ብለዋል። ሌሎችም አካባቢ ላይ እየተሰራ እንደሆነ ኦልሞስት ጠቁመው ነው ያለፉት። ፍለጋውም የጉድጓድ ቁፋሮም ስራዎች እየተሰሩባቸው ያሉ አሉ። ስለዚህ እነዚህ ሀብቶች በሙሉ ከፍተኛ የሆነ የኃይል ኤሌክትሪክ የሚያመነጩ ከሆነ ወደ ግሪድ አምጥቶ ሰስቴናብል የሆነ የኤሌክትሪክ አቅርቦት እንዲኖር ትልልቅ ግሪዶችን መጠቀም የግድ የሚለው ኦፍ ግሪድ ላይ ያሉት እንግዲህ አሁን በሰዓት እየተጠቀምን ያለ ነው እነዚህ በሶላር
እና አነስተኛ የኃይል ማመንጨት እንትን ያላቸው አቅም ያላቸውን ሶርሶችን ነው በኦፍ ግሪድ እየተጠቀምን ያለ ነው። አሁን ሶማሌ አካባቢ ላይ አሉ ብዙዎች እና አይሻ አካባቢ ላይ ምን አካባቢ ላይ በሶላር ሰፕሊሜንት ለማድረግ ማለት እዛ አካባቢ ያለውን ፍላጎት ለማቅረብ እየሰራን ያለ ነው ማለት ነው። ስለዚህ ይሄኛው ወደ ዋና ግሪድ ይገባል ብዬ ነው የምገምተው። በዙሪያው ግን ያው ምንድነው እነዚህ ትልቅ ቅድም ሲሏቸው እንደነበር ትልቅ ፍላጎት አቅም ማነው የኤሌክትሪክ አቅም የሚፈልጉ ኢንዱስትሪዎችን በዙሪያው እንዲኖሩ ይደረጋል ማለት ነው። እንግዲህ ይሄ የተፈጥሮ ጋዙን ጨምሮ እንደ ሀገር በቀጣይ እንግዲህ ጠቅላይ ሚኒስትሩ ይፋ እንዳደረጉት በጣም ትልልቅ ሜጋ ፕሮጀክቶች ይገነባሉ ተብሎ የሚጠበቀው እንግዲህ እሳቸውም እንዳነሱት ከ30 ቢሊዮን ዶላር በላይ ወጪ ይወጣባቸዋል ተብሎ የሚጠበቅ ነው። እንግዲህ ከህዳሴን ብዙ እጥፍ ማለት ነው። ህዳሴ ላይ እንግዲህ ኢትዮጵያውያን ያደረጉት ርብርብ አለ። እነዚህ ቀጣይ ፕሮጀክቶችን በማሳካት ረገድ የህዝቡ ድጋፍ ምን መሆን አለበት የሚለውን ዶክተር እንደማጠቃለያ ያንሱልን። የህዝብ ድጋፍ የሌለበት ልማት በምን ጊዜ ሊሰራ አይችልም። መንግስታት ካፒታል እየተበደሩም በእርዳታም እያመጡ ሊሰሩ ይችላሉ። በአብዛኛው የምናየው አሁን አፍሪካ ውስጥ እኔ 26 ሀገር ሰርቻለሁ። በውጭ እርዳታ የሚሰሩ ነገሮች በአንድ ጥገና ምክንያት ቆመው ይቀራሉ። በህዝብ ድጋፍ የሚሰሩ ነገሮች ግን ህዝቡ አንደኛ አውቆ አምኖበት የሚያደርገው ነገር ስለሆነ አስፈላጊው ጥገናም ሆነ እነዚህ ስራዎች እንዲቀጥሉ ድጋፍ ያደርጋል ማለት ነው። በሁለተኛ ደረጃ የህዝብ ድጋፍ አለ ስንል እኮ አንድ መንግስት ህዝብን የሚወክል ተቋም እኮ ነው። ህዝብ ነው መርጦ መንግስትን የሚያስቀምጠው። ስለዚህ ያ መንግስት ህዝብን ወክሎ ነው የልማት ስራዎች የሚያሰራውና ያን ህዝብ የማያሳትፍ ከሆነ በተለይ ተወካዮች ምክር ቤት ተመርጠው የፖሊሲ ጉዳዮችን ለማውጣት በሚሄዱበት ጊዜ ህዝባቸውን እያነጋገሩ ለህዝቡ የሚጠቅም ፖሊሲ በየጊዜው ማሻሻል ማውጣት አስፈላጊ ነውና አሁን የኢትዮጵያን ህዝብ በሙሉ አሰባስቦ ለማምጣት የሚቻልበት አንድ ምሳሌ ነው። አሁን በታክስ ስብሰባ ኢትዮጵያ በጣም ያነሰች ሀገር ናት ከሌሎች ጎረቤቶች ሀገሮች እንኳን። እርግጥ ታሪኩ አለው ይሄ ነገር። የኢትዮጵያ ገበሬ ታክስ እንዳይከፍል ተብሎ ብዙ ጫና ስላለበት በተለይ የሶሻሊስት ርዕዮተ ዓለም በምንከተልበት ጊዜ ነገሩ ቀርቷል። ግን አንዱ ትልቁ የህዝብ ተሳትፎ የሚታየው ታክስ በመክፈል ነው። ያ ታክስ የሚከፈለው ነው መንግስታትን የሚያቆማቸው። ዩናይትድ ስቴትስ፣ ቻይና ምን ትልቅ ሀገሮች የሆኑት እኮ ከህዝብ ታክስ እየሰበሰቡ ነው እንጂ ከውጭ እርዳታ የሚሰጣቸው የለም። በራሳቸው ገንዘብ ነው አገሮቻቸውን አሳድገው አሁን የዓለም ትልቅ ኢኮኖሚ ግዙፍ ኢኮኖሚ መሆን የቻሉት። እና የህዝብ ተሳትፎ ስንል አንድ በታክስ አሰባሰብ ላይ፣ ሁለተኛ ምርታማነትን በመጨመርና መንግስት የሚያገኘውን ገቢ በመጨመር ላይ፣ ሶስተኛ የግል ሴክተሩ የምንለው ብዙ ጊዜ ኢትዮጵያ ውስጥ የሚታየው እንደ ጉዝ ነገር ተደርጎ ነው። የግል ሴክተሩን እናሳድጋለን ሲል እንዲህ እርሻ እንኮተኮታለን አይነት ነገር ነው የሚባለው እና የአቅም ግንባታ ሚኒስቴር ተብሎ የተቋቋመ ጊዜ በአንድ ወቅት የግል ሴክተሩን እናሳድጋለን የሚል ነገር መጣ። ግን መንግስት አሁንም ኤጀንሲዎች፣ ኮርፖሬሽኖች ምኖች እያቋቋመ እየሄደ ነው ያለውና የህዝብ ስብስቦች የግል ሴክተር ውስጥ ነው የሚሰባሰቡት። የኢትዮጵያ ገበሬ በሙሉ የግል ሴክተር ነው። ወደድንም ጠላንም መንግስት ነው ማለት አንችልም እሱ ነው። ስለዚህ የህዝብ ተሳትፎ በምንልበት ጊዜ የግል ሴክተሩን እንቅስቃሴ ማሳደግ ነው። ገበሬዎቹ ወደ ተሻለ ማምረት እንዲገቡ፣ ነጋዴዎቹ ወደ ተሻለ ስራ ሊሸጋገሩ የሚችሉበት ከዚህ ከኪራይ ሰብሳቢነት አዋዜ ወጥቶ ለሀገርና ለህዝብ ሊጠቅም የሚችል ፋይዳ ይዞ ሊመጣ የሚችል የንግድ ስርዓት መፍጠር ይኖርብናል። እነዚህ ነገሮች ካረግም በኋላ ነው መንግስትም ተረጋግቶ የልማት ስራ ማስኬድ የሚችለውና እንደዚህ አይነት ግዙፍ ፕሮጀክቶች አሁን የህዳሴ ግድብ አይነት ፕሮጀክቶች ቅድም ጠቅሼዋለሁ። አፍሪካ ውስጥ እንደ ትልቅ ተምሳሌት ሆኖ በየወርክሾፑ በየእንትኑ ይሄ ብዙ የምንሳተፍባቸው ነገሮች ላይ ሁሉ እንደ ትልቅ ነገር እሱ ነው የሚጠቀሰው ያለው። ምክንያቱም ኢትዮጵያ በራሷ ህዝብ በራሷ መንግስት ገንዘብ ይህን ሰራች ነው የተባለው። ሁለተኛ ደግሞ የግብጽ በምታመጣው ጭቅጭቅ ጥሩ ስም አግኝቷል ህዳሴ ግድቡ። ምክንያቱም ሚዲያ ላይ መዋል ቻለ፣ የተባበሩት መንግስታት የጸጥታ ምክር ቤት መሄድ ቻለ። ስለዚህ አሁንም ቢሆን ትልቅ ነገሮች መስራት የምንችለው እንደዚህ አይነት ነገሮች እያደረግን ነው። አሁን የአባይ ብዙ ምክንያት አለው ኢትዮጵያ ሊደግፈው የሚችልበት መንገድ።
ግን አባይን እንዲሁ ብለን በዘፈን ሁሉ ስናየው አልተጠቀምንበትም ነው የምንለው። ሲዞር ያድራል፣ ተሸክሞ ግንድ ሲሄድ ያድራል ነው የምንለውና አሁን ሌሎቹ ደግሞ የኢንዱስትሪ ስራዎችን የምንሰራቸው በተለይ ያለን ወጣት አሁን የሶሻል ሚዲያ በቅርቡ የሚገናኝ የሚሆንና ብዙ ነገር ግንዛቤ ያለው ስለሆነ ያን ወጣት ወደ ስራ ለማሰማራት የምንችልበት መንገድ ከዛ ኋላ አምራች ዜጋ ሆኖ ደግሞ ለእንደዚህ አይነት ግዙፍ ፕሮጀክቶች ተሳታፊ ሊሆን የሚችልበት መንገድ እንዴት አድርገን ነው የምንፈጥረው የሚለው ነገር ህዝባዊ ውይይት የሚያስፈልገው ነገር ነው። ሚዲያው ትልቅ ስራ አለው እዚህ ላይ በተለይ ኢንቨስቲጌቲቭ ሚዲያ ለዚህ ጉዳይ እንዴት ነው ችግሮቹ ምንድን ናቸው፣ ተግዳሮቶቹ እንዴት አድርገን ማውጣት እንችላለን የሚል እያወጣ ቢሄድና ሚዲያው ደግሞ የህግ ክልል ያስፈልገዋል እነዚህ ነገሮች ለማድረግ። ምክንያቱም በየቦታው ያለ ጭቃሽሙም የቀበሌ አዛዡም ይሄ ነገር የነሱ ስልጣን የተሸረሸረ ሊመስላቸው ይችላል የህዝብ ተሳትፎ በሚባልበት ጊዜ። ግን የህዝብ እኮ ምርጫ ቦታ ሲሄድ እነሱን የሚመርጣቸው እሱ ነው እና ሚዲያው ትልቅ ስራ ይኖራል በዚህ በኩል። አሁን ሚዲያ ይሄ አራተኛው ኤስቴት ተብሎ የሚነገርለት እኮ አራተኛው የመንግስት አካል ነው አሁን ተብሎ እንደ መንግስት ኃይል አለው የሚባለው ለዚህ ነው እና የሲቪል ማህበረሰብ ደግሞ ተሳትፎ ወሳኝ ነው እዚህ ላይ በተለይ ተግዳሮቶችን ለማውጣት እነዚህ ነገሮች እንዳንሰራ የሚያደርጉን ነገሮች የሙስና ችግር አለ፣ የህገወጥ ንግድ ችግር አለ፣ የህገወጥ ገንዘብ ዝውውር ችግር አለ። እነዚህን ሁሉ የሲቪል ማህበረሰብ ያውቋቸዋል፣ ስብስቦቹ ሊያወጧቸው ይችላሉ እና በዚህ መንገድ በፈጣን ልንሄድ የምንችልበት መንገድ ይፈጠራል የሚል ግምት አለኝ። በጣም አድርጌ ነው የማመሰግነው። እንደ ማሳያ ምናልባት አንድ ቃል እንትን ብል የህዝብ ተሳትፎን ሚና አሁን የተፈጥሮ ጋዝ የወጣበትን አካባቢ መውሰድ ይቻላል እንደ አብነት ማለት ነው። በጣም ትልቅ ሞዴልም ስለሚሆን ብዙ ሰዎችንም እዛ ዝም ብለ የማናገር እድሉ ነበረን። በቅድም እንዳሉት ዶክተር የአካባቢ በተለያየ ችግር የሚታወቅ ነው እንግዲህ ከአልሻባብም ከምንም የጸጥታ ችግር ያው ፕሮጀክቶችን በተወሰነ ጊዜ የጸጥታ ችግር በመፍጠር ተቋርጠው ነበር የቆዩትና አሁን ይሄ ፕሮጀክት ለዚህ ዳር ለመድረስ የዛ አካባቢ ህዝብ የነበረው ተሳትፎና ደስታና አሁንም መሰረተ ድንጋይ የተጣሉትን ተሎ ለመፈጸም ያላቸውን አመራሩም ህዝቡም ያለው ኮሚትመንት ስታዩ በጣም ሞዴል የሚሆን ነው። ስለዚህ ማንኛውም ፕሮጀክት ያለ ህዝብ ተሳትፎ በፍጹም ሊሆን አይችልም። ይሄ ትልቅ ማሳያ ስለሆነ ነው። አሁን በተለያየ መንገድ ግጭቶች አሉ። ለዚህ አይነት የህዝብ ተሳትፎን እንዳይጨምር የሚያደርጉ የተለያዩ ኢንተረስቶች አሉ። አገር የሚለማው ደግሞ በልማት ነው። ልማት ልናመጣ ከሆነ ደግሞ ህዝቡ የግድ መሳተፍ መቻል አለበት። አሁን በአጭር ጊዜ ይጠናቀቃሉ ተብለው የተጀመሩት የ30 ቢሊዮን ፕሮጀክቶች ይህን ሀገር በመለወጥ ትልቅ ሚና አላቸው። ስለዚህ ሁሉም አካል ርብርብ ይጠይቃል፣ ድጋፍ ይጠይቃል። መንግስት መሪ ነው የሚሆነው። ይህንን ኢኒሼቲቭ ወስዶ ነው መሰረት እየጣለ ያለው እየሰራ ያለው። ያለ ህዝብ ተሳትፎ ደግሞ ዳር ስለማይደርሱ ያው ያሉትን እንደው እንትን ለማጉላት ነው። ትልቅ ማሳያም ስለሆነ ነው። የዛ አካባቢ ህዝብ በእጅጉ የሚመሰገን በግሌ በጣም ባየሁት ነገር በጣም ደስ የሚል ነው። ከዚህ በፊት የምናውቀው በሌላ መንገድ ነው። ግን አሁን ያለው ልማት ቢያንስ በዚህ ልማት ላይ እኮ ከ14000 በላይ ሰራተኛ ነበር እዛ። ያ አይደል የአካባቢው ህዝብ ነው ያለው። ነገ ከዛ የሚመጣው ልማትም የመጀመሪያው ተጠቃሚ አካባቢ ህዝብ ነው። መጠቀም የሚኖረው ደግሞ መሳተፍ ሲኖር ሰላም ማረጋገጥ ሲኖር ስለሆነ ይሄ ተጠናክሮ ቢቀጥል ጥሩ ነው ለማለት ነው። በጣም ነው የማመሰግነው። በጣም ጥሩ ሀሳቦችን እንዳነሳን ተስፋ አድርጋለሁ ተመልካቾችም ከዚህ ግንዛቤ እንዳገኙ። ዶክተር ቆስጠንጢኖስ በርሀ የምጣኔ ሀብት ምሁር እንዲሁም ደግሞ ዶክተር ደሳው መኳንንት የኢትዮጵያ ነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ስለነበረን ቆይታ በጣም አድርጌ ነው የማመሰግነው። እኛም እናመሰግናለን። ክቡራትና ክቡራን ውድ ተመልካዮቻችን የዛሬው ዳጉ የተከታተላችሁትን ይመስል ነበረ። አብራችሁን ሆናችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ውይይቱን የመራሁ ብሩክታዬ አብሬያችሁ ነበር። በሌላ ዳጉ ዳግም እስከምንገናኝ በያላችሁበት ተነሱ።